ያላስተማርኳችሁን አስተምሩ፣ ያላስተማርኳችሁን አስተምሩ፣ ያላዘዝኳችሁን እዘዙ፣ በራሳችሁ ስም አጥምቁ፣ ከዛ ደግሞ ደቀ መዛሙርቶቻችሁ አድርጓቸው አላለ። ስለዚህ የነ ጴጥሮስ አገልግሎት የሚለካው አንደኛ ለጌታ ለኢየሱስ ክርስቶስ ትምህርት ወይም ለተማሩት ትምህርት ባላቸው ታማኝነት ቢሆንም ቀጥሎ ግን ያፈሯቸው ምእመናን የማን ደቀ መዛሙርት ሆነዋል የሚለው ነገር ስራቸውን የሚመዝን ይሆናል። ጴጥሮስ ከራሱ አልፎ ኢየሱስን አሳይቶ የኢየሱስ ደቀ መዝሙር አፍርቶ ከሆነ ያ ነው የጴጥሮስ ክብሩና ልኩ። ስለዚህ ሐዋርያት ከተላኩ በኋላ ኢየሱስን መስበክ ብቻ ሳይሆን ግቡ ኢየሱስን በመስበክ የኢየሱስ ደቀ መዝሙር ማድረግ ነው። የራስ ደቀ መዝሙር ለማድረግማ አንደበትህን አጣፍጠ ቋንቋህን አለሳልሰ የፈለግከውን ያክል ብትናገር አፍተሮል ግን ያፈራከው ደቀ መዝሙር ለኢየሱስና በኢየሱስ ካልሆነ ትክክለኛ አይደለም። ዋይዝማን ማን ነበረ ስምህን ረሳው? ተስፉ ነው ማን ነው ስሙ? ዋይዝማን እግዚአብሔር ይቅር ይበለን ሁላችንም። ልክ ነው። አሜን። የሰራከውን ቪዲዮ ተመልክቼዋለሁ። ጥሩ ነው። የሆነ ነገር ስተሃል እና ዞሮ እንትን ነው እየተናገርኩ ያለሁበት ፖይንት ከገባችሁ ወንጌል መናገር ግቡ የኢየሱስ ክርስቶስ ደቀ መዝሙር ማድረግ ከሆነ ትክክል ነው። አዎ ልክ ነው። ዮባ አምልኮ ተሰብ ነው። አያውቁትም እንጂ ሰው እያመለኩ ነው። በጣም ብዙ ሰዎች ሰባኪ እያመለኩ ነው፣ ዘማሪ እያመለኩ ነው፣ ነብይ እያመለኩ ነው። አምልኮ ተሰብ ውስጥ ገብተዋል። ሰዎቹም ያንን ነገር ይፈልጉታል። ምን ያህል በህዝቡ ዘንድ ተቀባይነት እንዳላቸው የሚያረጋግጡት ሰዎች እነሱ ሲነኩ ባወጡት የጥፍራቸው ርዝመት ልክ ነው። በጣም እነሱ ሲነኩ ብዙ ጥፍር የሚያወጣ ሰው ካለ አም ሴፍ ይላሉ። በቃ አሁን በህዝቡ ልብ ላይ ተደላድዬ ተቀምጫለሁ፣ የፈለኩትን ማድረግ እችላለሁ ወደ ማለት ይመጣሉ። እና ዮናታንም ያደረጉት ይሄ ነው። ሲመጡ ኦርቶዶክስ ቤተክርስቲያንን ያደንቁ ነበር፣ ሪስፔክት ነበራቸው ለጎረቤት እምነት፣ ለቀደምት ሃይማኖቶች ወይም ለቀደምት አብያተ ክርስቲያናት፣ ለሙሉ ወንጌል፣ ለቃለ ሕይወት፣ ለመሰረተ ክርስቶስ፣ ለህይወት ብርሃን፣ ለተለያዩት አብያተ ክርስቲያናት ሪስፔክት ያሳዩ ነበረ። ቀደምት አብያተ ክርስቲያናቱ ላቆሙት ኖር መተዳደሪያ መጽሐፍ ቅዱሳዊ ደንብ ታዛዦች ነበሩ። ለምሳሌ የስህተት አስተማሪ ከተባሉት ሰዎች ጋር ግንኙነት አያደርጉም፣ ግን በድብቅ ያደርጋሉ። እስኪደበቁ ግን ያከብሩ ነበር የቤተ እምነቱ ስርዓትና ወግ። አሁን ላይ ግን በህዝብ ልብ ውስጥ 4 ነጥብ ሰርተው በ12 ቁጥር ሚስማር ኢየሱስን ሳይሆን ራሳቸውን የሰው ልብ ውስጥ ከተከሉ በኋላ እነዚህ ሰዎች አንነቃነቅም በህዝቡ ልብ የፈለግነው ብናደርግ። አሁን ይሄ ሞኝ ህዝብ፣ ይሄ ማገናዘብ ህዝብ፣ ይሄ ማኒፑሌት ለመደረግ የቀረበ ህዝብ ለኛ በፈለገው ጉዳይ ላይ ጥብቅና ስለሚቆምልን የፈለግነው ማድረግ እንችላለን ወደሚል ነገር ያመዝናሉ። ስለዚህ ምን አይነት ፖይንት ያነሳሉ? ይመጣሉ፣ የፈለጉትን ይናገራሉ። ለምሳሌ ጃፒ የሚባል ራሱን መዝጋት አልቻልኩም። ፋሲካ ምንም በቃ እኔ የዚህ ጉዳይ ነገር እየገባኝ አይደል። ይሄ የገስት ምናምን የማጥፋት የመዝጋት ምናምን ጉዳይ ማለት ነው። በቃ እየገባኝ አይደለም። ምን ነክቼ ምን እንደማደርግ እየገባኝ አይደለም። እና ድሮ አውቀው ነበር ቲክቶኩን፣ ግን ብዙ ላይቭ ላይ ስለማልገባ ከገባውም ገስት ስለሆነ የምገባው እንደዚህ አይነት ነገሮች ጠፍተውብኛል። የቱ ጋር እንደሚነኩ ራሱ አልገባኝ። ሴቲንግ ምናምን እና ዞሮ እነዚህ ሰዎች አይነኬ ከሆኑ በኋላ የፈለጉትን በህዝቡ ዘንድ ሲያደርጉ ትመለከቷቸዋላችሁ። ለምሳሌ ዮናታን አክሊሉ ጃፒ ከሚባል ግለሰብ ጋር በቃሌ ፈጠራለሁ ከሚል ግለሰብ ጋር አደባባይ መድረክ ላይ እስከ መጋራት ድረስ የደረሰው የሐሰተኞች ጋር የፈለገውን ያክል ድረስ መሄድ የጀመረው የሱ የሆነ ኢየሱስ ላይ ራሱ የፈለገውን ያክል ቢዋሽበትና ቢናገር ምንም ለውጥ ማያመጣ ዮናታን ከሆነ ዮናታን ነው። በቃ ዮናታን ቢስትም ቢሳሳትም ዮናታን ልክ ነው ብለው የሚያምኑ ከኢየሱስ በላይ ዮናታንን በልባቸው ሳያውቁ ያስቀመጡ ሰዎች ስላሉ አሁን አይነኬና አይነቃነቄ ሆኗል። ስለዚህ ከጃፒ ጋር ታየዋለህ፣
ከነዘላለም ጋር ታየዋለ፣ ከሌሎቹም ጋር ታየዋለ። አፍተሮል ከነሱ ስለተሻለ አይደለም ምሳሌ ማደርግላችሁ። መጀመሪያ ግን የመጣበት ይሄ ሰይጣን የብርሃንን መልአክ እስኪመስል ድረስ ራሱን ይለውጣል። ሁለተኛ ቆሮንቶስ ምዕራፍ 11 ላይ ሐዋርያው ቅዱስ ጳውሎስ ስለ ሐሰተኛ ሐዋርያቶች ሲናገር ምን ያህል የማስመሰል ጥበብ እንዳላቸው ሲናገር ሰይጣን ራሱ የብርሃንን መልአክ እስኪመስል ይለውጣል ይልና አገልጋዮቹ የማን አገልጋዮች? የሰይጣን አገልጋዮቹ ሐሰተኛ ሐዋርያቶቹ ማለት ነው። አገልጋዮቹም የብርሃንን የጽድቅ አገልጋይ እስኪመስሉ ድረስ ራሳቸውን ይለውጣሉ ወይም ይቀይራሉ ይላል። ጻድቅ ሲጫወቱ የምታዩዋቸው እነዛ ሰዎች ከኋላ ያላቸውን ፐርሰናሊቲ ስለማታውቁ፣ ከኋላ ያላቸውን ተናዳፊነት፣ መርዘኝነት፣ ከኋላ ያላቸውን አምልኮተ ጨላ፣ አምልኮተ ገንዘብ ስለማታውቁ፣ ከኋላ ያላቸውን ኢንቴንሽን ስለማይገልጡ በፊት ለፊት ጽድቅን የሚያደርጉ ሰውን የሚወዱ በጣም ብዙ ነገር ይመስላሉ። ግን ከኋላ ያላቸው ኢንቴንሽን ሌላ ነው። ይሄንን የሚለው መጽሐፍ ቅዱስ ነው፣ በሐሰተኛ ነቢያትና አገልጋዮች ዙሪያ ማለት ነው። ስለዚህ ዮናታን አክሊሉ ራሱን ችሎ ጤነኛ መምህር ስለነበረ ሳይሆን ከነዚህ ሰዎች ጋር መሆኑ አጠያያቂ የሚያደርገው ራሱ የሳት አገልጋይ ቢሆንም ቅሉ ነገር ግን እስኪነቃበት ድረስ ኦርቶዶክስን እያቆላመጠ ነው የመጣው። ሀገር መሪውን እያቆላመጠ ነው የመጣው። የቀደምት አብያተ ክርስቲያናትን ሙሉ ወንጌል፣ ቃለ ሕይወት፣ መካነ ኢየሱስ፣ መሰረተ ክርስቶስ፣ ሌሎች ሕይወት ብርሃንን እያደነቀ እያወደሰ ነው የመጣው። አሁን ላይ ግን ስለነዚህ ቸርቾች የሚናገረውን ነገር ብትሰሙ ጆሮዎቻችሁ ጭው እስኪሉ ድረስ ትደነግጣላችሁ። አለቀ። ለዛ ነው አሁን ምንም ቢያደርግ አብረነው ነን የሚሉ የኢየሱስ ሳይሆን የእሱ ደቀ መዛሙርቶች ተፈጥረዋል። ልክ እንደዛ ሁሉ ጥላሁን ኢየሱስን እያወራ ለኢየሱስ ሳይሆን ለጥላሁን ደቀ መዝሙር የሆኑ ሰዎችን አፍርቷል። ዴፊኒትሊ እነዚህ ሰዎች ስለ ኢየሱስ ወንጌል ግድ ብሏቸው ኢየሱስን በጣም ስለሚያወራላቸው እሱን ፕሮቴክት እያደረጉት እንደሆነ ፕሪቴንድ ቢያደርጉም ቅሉ በውስጣቸው ግን እሱ የተናገረለት የነገስታት ንጉስ ኢየሱስ ሳይሆን ራሱ ተናጋሪው ጥላሁን እንደነገሰባቸው ያስታውቃል። ጥፍር አወጣጣቸው፣ ጥርስ አረዛዘማቸው ያስታውቃል። በጣም የሚያስታውቀው የሰው ስትሆንና የእግዚአብሔር ልጅ ኢየሱስ ክርስቶስ ስትሆን ዲፊኒትሊ ትለያያል። ምክንያቱም ኢየሱስ እሱን የሚጠሉትን ሰዎች እንኳን የመውደድ ግዴታ እንዳለባቸው ነው ሐዋርያቱን ደቀ መዛሙርቱን ሁሉ ያስተማራቸው። እኔን ይጠሉኛል፣ እናንተን ይጠላሉ። እኔን አልተቀበሉኝም፣ እናንተን አይቀበሏችሁም። እኔን ገፍቶኝ እናንተን ይገፏችኋል። እነዚህን ሁሉ ነገራቸውና ግን አላቸው የሚወዷችሁን ብቻ ብትወዱ ምን ብልጫ አላችሁ? ይሄንን አሕዛብ ሲያደርጉት የለ? እኔ ግን እላችኋለሁ ጠላቶቻችሁን ውደዱ። የትኞቹን ጠላቶች? አምላካችሁን፣ ጌታችሁን፣ እኔን፣ መምህራችሁን የሚጠሉትን እነዛን ጠላቶቻችሁን ውደዱ። የሚያሳድዷችሁ ጸልዩ። ለሚያሳድዷችሁ ጸልዩ ብቻ አይደለም ደግሞ አለ ለሚረግሟችሁን በምላሹ መርቋቸዋል። አየ ኢየሱስ ክርስቶስ ደቀ መዛሙርቱን ሲያስተምር ለነሱ የሆነ ህይወት ሲያካፍላቸው እኔን የጠሉኝን ጥሉልኝ፣ የጠመዱልኝን ጠመዱልኝ ብሎ አላስተማረም። ዮናታን አክሊሉ እኔን የጠሉኝን የሰደቡኝን ሰዎች ሃፒ በርዝዴይ ካላችሁ ከዚህ ቸርች እድል ፈንታ የላችሁም፣ መንቅሬና መንግያ አወጣቸዋለሁ ይላል። ሰው ምንም አይልም። ለምን? ዮናታን አክሊሉ ያፈራቸው ሰዎች አብዛኞቹን የኢየሱስ ክርስቶስ ሳይሆን የራሱ የዮናታን አክሊሉ ደቀ መዝሙር ስለሆኑ ማለት ነው። አለቀ። ኢየሱስ ክርስቶስ ደቀ መዛሙርት የመሆናችሁ በፍቅራችሁ ያውቋቸዋል። በየትኛው ፍቅራችሁን? ጠላቶቻችሁን በምትወዱበት ፍቅራችሁ። ዮናታን የሚወዷችሁን የሚጠሏችሁን ውደዱ የሚል ትምህርት የለውም። እኔን ያሳደዱኝ እኔን የገፉኝን ሰዎች ግፏቸው፣ ሃፒ በርዝዴ እንዳትሏቸው፣ ከሚዲያቸው ላይ ነቅላችሁ ውጡ። በቃ እኔ ቸርች ለመሾም አሁን አዲስ ቪዲዮ ደግሞ አለ። እኔ ቸርች ለመሾም ለእግዚአብሔር 200% ታማኝ መሆን አይደለም መሆን ነው መስፈርቱ አይደለም የሚለው ዮናታን። ለኔ ለዚህ ራይ ታማኝ መሆን ነው መስፈርቱ ይላል ዮናታን። ስለዚህ ዮናታን ቸርች ፓስተር መሆን ከፈለክ ለእግዚአብሔር ሳይሆን ለዮናታን ለራሱ ታማኝ መሆን አለበት። ዮናታን ምንም ቢስት ቢሳሳት የእግዚአብሔር ቃል ላይ በሐሰት ቢዋሽ ደፍረክ አካሄዱ ትክክል ባይሆን ደፍረክ ልክ ሐዋርያው ቅዱስ ጳውሎስ አካሄዱን በተመለከተ ጊዜ የሐዋርያው ቅዱስ ጴጥሮስን አካሄድ የግብዝነት አካሄዱን በተመለከተ ጊዜ ፍለፊት ገሰጹታል። በሱ ግብዝነት በሱ አካሄድ ስህተት ምክንያት በርናባስ እስኪሳብ ድረስ እንደዛ እስኪሆን ድረስ በሱ ጉዳይ ላይ እስኪሳብ ድረስ ሲደርስ ፍለፊት ገሰጹታል።
አለቀ። ጳውሎስ ምንም እንኳን ፊተኛ የኢየሱስ ክርስቶስን ትንሣኤ ቀድሞ ያወቀ ኢየሱስ ክርስቶስ የመጀመሪያ ከጠራቸው ሰዎች መካከል የአንዱ የጴጥሮስ ወንድም ነው እንድርያስን ጠራ። እንድርያስ ወንድሙን ጴጥሮስን ጠራ። የእልፌዎስ ልጆችን እነ ዮሐንስንና ወንድሞቹን የዘብዴዎስ ልጆችን ከእንደገና ወደ ታንኳቸው ሄደው መረባቸውን ጥለው እንዲከተሉት አደረገ። ስለዚህ ምንም ፊተኛ ቢሆን ጳውሎስ ጴጥሮስን ሲገስጸው ታያላችሁ። አካሄዱ ትክክል ሳይሆን የኢየሱስ ደቀ መዝሙሮች እንደዚህ ናቸው። አፍቃሪ ናቸው። ጠላቶቻቸውን ይወዳሉ። የሚያሳድዳቸውን ይቀበላሉ። አሁን እንዳለው ጴንጤ ተጠማማጅ አይደሉ። ሚዲያ ላይ ያለው ጴንጤ ጥምድ ያደረገ ትናንትና አስራችሁ ዛሬ አታስሩ ነው የሚላሉ። ኧረ እባክህ ምን ተለውጡ? ትናንትና ንቃችሁናል፣ ዛሬ ግን ዘመኑ አበቃ ምናምን ይላሉ። ምን ተመክተ? ትናንትና በደርግ ዘመን ተገፍተሃል፣ ሃይማኖት ተሰዷል። ልክ ነው። አሁን ምን ተገኝቶ ተለውጦ ነው? ምናልባት አንዳንድ ባለስልጣኖች ትልልቅ ቦታውን የያዙ ባለስልጣኖች የፕሮቴስታንት እምነት ተከታዮች ከሆኑ በስልጣን እንድትመካ መጽሐፍ ቅዱስ አያስተምርም። መጽሐፍ ቅዱስ የሚያስተምረው መጽሐፍ ቅዱስ የሚናገረው የሚመካ ቢኖር በእግዚአብሔር ይመካ፣ ስጋ ለባሽ ሁሉ በእግዚአብሔር ፊት እንዳይመካ፣ መዳን ራሱ በእግዚአብሔር ፊት እንዳትመካ ነው በክርስቶስ ኢየሱስ ይሆን። አለቅ። መጽሐፍ ቅዱስ ሲናገር መዳን ራሱ ትምክህት እንዳይኖረው እኔ ያረኩ የሚል ትምክህት እንዳይኖረው በኢየሱስ ክርስቶስ በኩል እንዲሆን ያደረገው መጽሐፍ ቅዱስ ስጋ የለበሰ ሁሉ በራሱ እንዳይመካ ጽድቅን፣ ቅድስናን፣ ቤዛነትን በተደረገልን በክርስቶስ የሆናችሁት ከእርሱ ነው። ስለዚህ ማንም መመካት አይችልም እግዚአብሔር ፊት ይላል። አሰበኳል። አሁን በስልጣን እንዴት ትመካል? ሐና እኮ ተናገረች። ቀንዴ ከፍ ከፍ አለ አለች። እግዚአብሔር ምን አላት? ከፍ አደረገ። እግዚአብሔር ትዕቢተኛውን ለትሑታኑ ጸጋን ይሰጣል አለች። አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው አለች። በዚህ ዘመን ያላችሁ ወንጌላውያን አማኞች ምንድነው ትምክታችሁ? ደረታችሁን የምትነፉት፣ ከሌላው ቤተ እምነት ጋር እንካ ሰላምታ የምትገጥሙት፣ የምታዋረዱት፣ ሌላውን በኢየሱስ ክርስቶስ ስላለው መዳን ስለምታደርጉት ጥሪ፣ ሰላማዊ ጥሪ፣ የጽድቅ ጥሪ አይደለም እየተቃወምኩ ያለሁት። ስናገር በትክክል ነው የምናገረው። እየተናገርኩ ያለሁት አመጻችሁ፣ ትዕቢታችሁ፣ ሌላውን ቤተ እምነት ለማንኳሰስ ብትሄዱበት ርቀት፣ የራሳችሁ አይናችሁ ውስጥ ያለውን ትልልቅዬ ግንድ ሳትመለከቱ፣ ቤታችሁ ውስጥ ያሉትን ኮተት ሳታጸዳ፣ ምንፍቅናው ብዛቱ እግዚአብሔር ይገስጸው። ይሄ ምንፍቅናው አጋንንታዊ ትምህርቱ ብዛቱ፣ ልምምዱ ብዛቱ፣ መንፈስ ቅዱስን አዋርደን የእግዚአብሔር መንፈስ አንኳሰን። እግዚአብሔር ይገስጻችሁ። አብዛኞቻችሁ በዚህ ሁሉ መካከል አፍህን አጨንቁረህ በጣም ንጹህ ነገር በጣም ቅዱስ ነገር ውስጥ እንደተንሳፈፍ ሪያክት እያደረግ የምትናገረው ሌላውን ቤተ እምነት ምን ተመክተ ነው? አንዳንድ ባለስልጣኖች ከፕሮቴስታንት ቤተ እምነት ስለሆኑ እውነተኛ አማኝ የሚመካው በባለስልጣንና በባለ ጊዜ ሳይሆን በራሱ በእግዚአብሔር ብቻ ነው። ዘመን ቢመጣ ባይመጣ፣ ቀን ቢጨልም ባይጨልም እውነተኛ ወንጌል በመሰደድ ውስጥ ነው የሚያብበው፣ በመገፋት ውስጥ ነው የሚያብበው። ጌታ እስኪመጣ ያ የነገስታት ንጉስ፣ የጌቶች ጌታ፣ የሰራዊቱ ሁሉ አምላክ የሆነው የእግዚአብሔር ልጅ ሁሉ እስኪገዛለት ድረስ በአባቱ ቀኝ የተቀመጠው ሁሉ ላይ ሊፈርድ ዳግም የሚመለሰው የእግዚአብሔር ልጅ ኢየሱስ ክርስቶስ ሲመጣ ነው ቤተክርስቲያን ሙሽሪት ከስደት ከመከራ የምታርፈው። የትኛው ወንጌል ነው ያስተማረ? ባለስልጣን ሲቀየር ታርፋለ የሚል ትምህርት የትኛው መጽሐፍ ቅዱስ ነው ያስተማረ? እንደዚህ የለም። አማኝ በየትኛውም ሁኔታ በስልጣን ላይ ላለ ባለስልጣን ይገዛል፣ ለህግ ይገዛል፣ ለስርዓት ይገዛል። ምክንያቱም ቢቻላችሁ ከሁሉ ጋር በሰላም ኑሩ ስለሚል መጽሐፍ ቅዱስ በመታዘዝ በጽድቅ መኖር አለብህ። አለቀ። ከዛ በተረፈ አሁን የምታደርጉት እንካ ሰላምታ ምንም እንትን የለውም። እርባና ቢስ ይወደው እንካ ሰላምታ ውስጥ ነው ያላችሁት። በተለይ ሃይማኖት ከሃይማኖት ጋር የምታደርጉት እንካ ሰላምታ ማለት እሺ እና እያዩአችሁ ነው። ሰሞኑ ጥላውን ቪዲዮ ኳል እንደዚህ ብዬ ቪዲዮ ኳል ሰራውበትም። በነገራችን እንዲህ ብዬ ቪዲዮ መስራት ይችላል። ለምንድን ነው የማልሰራው ቪዲዮ? ሪካርድ እዚህ አሁን ለምሳሌ 100 ሰዎች አላችሁ እዚህ ላይ ውስጥ ለመቶዎቻችሁ ነው እያወራ ያለሁት። ሪካርድ አድርገህ መነሻውን ሐሳብ ቆርጠህ ከዛ በኋላ ጫፉን ብቻ ይዘህ ሪካርድ አድርገህ ብታወጣ ጥላውንስ ቢሆን
አፍተሮል አገልጋይ እኮ ሌላ ምንም አይደለም። ዋጋውን የምትከፍሉት እኮ እናንተ አይደላችሁ፣ እግዚአብሔር ነው። እስቲ ባርኩት። ይሄ ሁሉ አድርጓል። ይሄ ሁሉ ህንፃ እየተሰራ ነው በቸርች ቻቻችን ጀርባ ላይ። አሁን ጠቦን ልናሰፋው ነው። 5 ፎቅ ከኋላ አፍተሮል ለኛ ጭንቅላት ነው። ይሄ ሁሉ ትልቅ ለእግዚአብሔር ትልቅ ነው ወይ? አሁን የምታወሩት ነገር ለእግዚአብሔር ትልቅ። አንተ በቃ ባለ 5 ፎቅ በስማም ቴዎሎጂ ምናምን ያሉት ቴዎሎጂ ውስጥ የተማሩ ሰዎች ምን ይፈርታ መጡ? መጀመሪያ እሱን እንትን አድርግ። የት ቸርች ነህ? አሁን አንዱ በጌታ ነህ ምናምን ቀረኩ። በኢየሱስ ነህ፣ በእግዚአብሔር ነህ፣ ክርስቲያን ነህ ምናምን ቀረ። የሆነ በቃ እንትን ሺህ ቸርች ነው ያለው። ሚሊየን በተስተስ ያለ ፓስተር ነው ያለው። ምንድነው አሁን ቸርች የምትለው? የት ቸርች ነህ? አሁን ሂጄ እንዳይደብራችሁ፣ አሁን ሂጄ እንደ ጥላውን አይነት ከካውንስሉ ፍቃድ አውጥቼ እንደነንተን አይነት አንድ ቸርች ኪሴ ውስጥ ይዤ መዞር ይችላል። ከኋላ ኪሴ ቀላል አፍተሮል በጣም ቀላል ነገር እዚህ ምድር ላይ ቸርች የሚባለውን ነገር መክፈት ነው። ቀላል ሱቅ መክፈት በጣም ቢሮክራሲው ከባድ። ሄደ ንግድ ፍቃድ ታወጣለህ። ከዛ በሰራከው ልክ ገንዘብ እንትን ትላለህ። እሱ ብቻ አይደለም፣ እሱ ብቻ በጣም ተራው ነገር እዚህ ምድር ላይ አሁን ባለንበት በዚህ ወቅት ቸርች መክፈት ነው። ተራው ማንም ተነስቶ የሚያደርገው ነገር ተራ ነገር ቸርች መክፈት ነው። እቺን ቆርጣችሁ ለጥፏት። በጣም ተራ ነገር በዚህ ዘመን የፕሮቴስታንት ቸርች መክፈት ነው። ተራ ነገር ቤተክርስቲያን መክፈት ተራ ነገር ሆኖ አይደለም፣ ወይ መትከል ተራ ነገር ሆኖ አይደለም። ቤተክርስቲያን በእግዚአብሔር ልጅ በኢየሱስ ክርስቶስ ደም የተገዛች ቅድስት ንጽሕት ሙሽራዋን የምትጠብቅ ብርሃንን በዚህ ክፉ ጨለማ ላይ እያበራች በጽድቅና በእውነት ለዚህ ክፉ ዓለም ምስክርነት ስለ ጌታዋ ስለ ሙሽራዋ ስለሚመጣው የነገስታት ንጉስ የምትናገር የተከበረች የክርስቶስ ኢየሱስ አካል ናት። ቤተክርስቲያንን ያቃለልኩ እንዳይመስልህ። ከካውንስል ቤተክርስቲያን የሚባለውን ፍቃድ ለማውጣት ግን በጣም ተራ ነገር። ፍቃድ ታወጣለህ፣ አዳራሽ ትከራያለህ፣ ሸራ ትወጥራለህ። ይሄ ምእመን አለ ሃሌሉያ በል አሜን በል ከጎን ያለውን ጨብጠው ምናምን ትላለህ። የሆነ ስብከት እየገለበጥክ ያዝ ዳር ያስተላልፍ። በቃ አለቀ። ተራ ነገር አለቀ። ስለዚህ ያን ያህል ቢግ ዲል አድርገህ የት ቸርች ነው ምናምን? ስንት ቸርች ነው ያለው እዚህ ሀገር? በካውንስሉ እንኳን የተመዘገቡ ከ4000 በላይ ቤተ እምነቶች አሉ። ቤተ እምነቶች 4000 ምናምን በላይ ቤተ እምነቶች አሉ። ስለዚህ ጥላውን ሲነካ ጥፍራችሁ የወጣባችሁ ሰዎች፣ እንደዚህ ብላችሁ ጥፍራችሁ የወጣባችሁ ሰዎች የኢየሱስ ክርስቶስ ደቀ መዝሙር ነን ወይ ብላችሁ ሼር አድርጉ፣ ራሳችሁ ቲንክ አድርጉ። ብዙ ሰዎች ስልክ ደውለውልኛል፣ ብዙ ነገር ነግረውኛል። የመጣው ያገኘሁትን ሁሉ አላወራ በየቤት መስፍን በየቤቱ ሊሆን ነው። በየጓዳው አንዳንድ ቸርች ይኖራል። የት ቸርች ነህ ስትለኝ እኔና ማሂ እና ማርያሟ እና ታሊያ እና ሳምን አንድ ላይ ሆነን አንድ አጥቢያ ይኖረናል። ትንሽ እንበርታ ብቻ፣ ትንሽ እንጠብቅ ብቻ፣ ችግር የለው። ምክንያቱም ምግብ ቤት ለመክፈት ጤና ጥበቃ ሚኒስቴር ኳሊፋይድ ሊያደርግህ ይገባል። ግብር መክፈል ይገባል። መታጠቢያ ይታያል፣ መጸዳጃክ ይታያል። እንደው ማደሪያ ቤቶች ካዘጋጀክ መስፈርት አለው። ለሁሉ ነገር መስፈርት አለው። አገሪቱ ላይ መስፈርት አለ። ከመስፈርት በታች እየተከፈተ ያለ ተራ ነገር ቢኖር ቤተክርስቲያን፣ የፕሮቴስታንት ቤተክርስቲያን አለቀ። ሪያሊቲውን ነው የምነግርህ። አውቃለሁ፣ እውነቴ ደረቅ ነው፣ የሚያምነው ስትሰማው የሚደብርህ ነው። ግን ሪያሊቲውን የምትክደው አይደለም። ወፎች እንኳን አንድ ዛፍ ላይ በዚህን ያህል ብዛት ጎጆ ሲቀልሱ አይቻላቅ። አንድ ፎቅ ላይ ፎቁ ራሱ እንደዚህ አዘንብሏል። ትንቢት ከብዶት የሚናገሩት የውሸት ትንቢት ከብዶት እንደዚህ አዘንብሏል። 5 ፎቅ ላይ 4 ቸርቾች አሉ። ኢንተርናሽናሎች ናቸው ደግሞ። ከዛ ፎቅ ላይ ራሱ መውረድ ከብዷቸዋል። እኛ እዚህ ሰፈር ማለት እንደዚህ ብሎ ከብዶታል። እንዲህ ተጣሟል ፎቁ ራሱ።
ቀጥ ብሎ ነበር የተሰራው። ጠማማ ፎቅ ሆኗል። በተለምዶ ወደ ሜክሲኮ አካባቢ ጠማማ ፎቅ የሚሄዱት እንደዚህ ያለው ፎቅ አለ። እንደዚህ ወደፊት መጥቷል። ጀሞ አካባቢ ላይ አንድ ኮንዶሚኒየም እንደዚህ ያዘን ብሎ ሰዎቹ ከነሶፋቸው ወደ መስኮታቸው መጥተዋል። ኢንጂነሩ እንደዚህ ቆፈር አድርጎ ነው መሰለኝ የተከለው ህንፃውን ማለት ነው። እንደዚህ መጥተው ነበር። ያዘነበለ ፎቅ ነበር ከጀሞ ፎቆች መካከል አንዱ ማለት ነው። እና ልክ እንደዛ ትንቢቱ ከብዶት ውሸት ከብዶት ፎቁ እንደዚህ ዘንበል ብሏል። ዝንበል አቤል ይላል። አንተ አይደለም ማንም ዝም ማስፈል አይችልም። እውነቱን ለመናገር ለምን የምትናደዱት? የጠሌ ቸርች የሚመራው በጠሌ ነው። አዎ በመንፈስ ቅዱስ አይደለም የሚመራው፣ በጠሌ ነው የሚመራው። እውነተኛ ቤተክርስቲያን በመንፈስ ቅዱስ የምትመራ ቤተክርስቲያን ናት። ያለች አረፈች የተረጋጋች እንደኔ ያለች ሴትዮዋ እና በነገራችን ላይ ሰምታችኋል አይደል? የጠላውን ቸርች እንትን ገንዘብ ሰብሳቢዋ የሚስቱ እህት ናት። ዋና ፎላጅ ቆራጯ ባለቤቱ ናት። ከዛ በኋላ ቀጥሎ ደግሞ የተሾመው ፓስተር ተደርጎ የተሾመው ደግሞ የሚስቱ እህት ባል የሆነ ግለሰብ ነው። አዮ ምን አይነት ፒኤልሲ እንደሆነ። ፒኤልሲ እንደዚህ ነው። በክርስቶስ ኢየሱስ በማመን ከጨለማ ወደሚደነቅ ብርሃን የፈለሱ መጽሐፍ ቅዱስ በሚለው መስፈርትና ልክ ኤጲስቆጶስ ለመሆን የሚገቡ ሰዎች ሳይሆን የሚመረጡት በዘር በቡድን ወንድም እህት ምናምን። እኛ ሰፈር አንድ ቸርች አለ ፍጹም ሙላት የሚባል ልጅ እያለው ገና ፓስተሩ ሲመጣ ፓስተር ብርሃንና ሜርሲ የሚባሉ ባልና ሚስቶች የከፈቱት ቸርች አለና አላውቅም ነበር ያኔ ልጅ እያለው ገና ወንበራቸውን በመኪና ጭነው ሲመጡ አውርጄላቸው አስገብቻለሁ ማለት አውቀዋለሁ። ቸርቹ ከመሰረቱ ማለት ነው። ቸርቿ ሰፋች። እነ ሙሉ ወንጌል ፈዘዝ ስላሉ እነሱ ጋር በጣም በቃ መሀል ማለት እንግሊዘኛም ስለሚነገር መንቀጥቀጥ መንዘፍዘፍም ስላለ ሰው በቃ መጣ። ይሄ የሞራል ቸርች ነው። ይሄ እዚህ ቸርች ስትመጣ ኢንላይትመንት ነው የሚለው ብርሃን ይበራልሃል ምናምን እንትን ፕሮፋይል ፒክቸር አድርገህ ማስታወቂያ እየሰራክ ያለከው እንድናገርልህ ፈልገህ ከሆነ አስገባልሃለሁ። ችግር የለውም። ቸርቹ ሰፋ ሲል የእሷ እህቶች ወንድሞች እና የእሱ እህቶች ወንድሞች ፓስተር ሆኖ ተሾሙ። አለቅ። ይሄ ፒኤልሲ ነው ብራዘር። አለቅ። ፕራይቬት ሊሚትድ ካምፓኒ ይላል ፒኤልሲ። ይሄ የእግዚአብሔር ሐሳብ አለበት ብለህ ዝም ብለህ ትደክማለህ እንጂ የሚወራው ጥሩ ጆሮን የሚኮረኩር ነው እንጂ የክርስቶስ አይደለችም ቤተክርስቲያን ነው። የግለሰቡን እንትን ፋይናንሻል ሴኪዩርድ ለመፍጠር ነው። ለግለሰቡ አስተማማኝ ኢኮኖሚያዊ ዋስትና ለመፍጠር ነው የምትከፈተው። ለምን እዛም ቸርች ሄደ ኢየሱስ የተወጋበት የደማበት መስቀሉን የተሸከመበት ኪሎ ሜትር ጳውሎስ ሰውየው እኮ ምናምን እያልክ ዘሳብ በፖስታ 500 ብር 2000 ብር 4000 ብር 5000 ብር በጣም በቃ ያላቸው ጫላ ያላቸው ነው። ዮናታን አካባቢ ስታገለግል 10000 ብር ፖስታ ውስጥ አድርገው ሊሰጡክ ይችላሉ። የትራንስፖርት አለቀ። አየህ ከዚህ ሁሉ እዛ የርክ ፖስታ ከምትሰበስብ የሆነ ኢንተርናሽናል የሚል ስም ፈጥረ በተለይ ደግሞ በጣም በቃ ኤሌት የሆኑ በቃ ጸዴ የሆኑ ሰዎች እንዲመጡ በእንግሊዘኛ ታደርገዋለህ። ስሙ በእንግሊዘኛ ታደርገዋለህ የቸርችህን ስም። ከዛ በኋላ ትከፍተዋለህ። ከዛስ ይመጣሉ ምን ስብከትክ ንግግርክ የሚመቻቸው እነዛ ሰዎች ምን ይሆናሉ? እነዛ ሰዎች የሆነ ቸርች አባል ከሆኑ
ዓመት አልቆላቸው አልቆዩ። የዛኛው ሰባኪ ጉዳይ ፌድ አፕ አድርጎባቸዋል፣ አስጠልቷቸዋል፣ አውቀውታል፣ ጉዱን አውቀዋል። የዛ ጥለውት የመጡትን ነብይ ተብየውን ሰባኪ ተብየውን አንተ ጋር ደግሞ ይመጣሉ አዲስ ነገር ፍለጋ። ልክ ከ3 ዓመት በኋላ ደግሞ ከአንተ በላይ ሌላ ሂሮ ሌላ አስደናቂ ተናጋሪ ቸርች ሲከፍት ለአንተ አስራታቸው መባቸው ይሰጣሉ፣ ፊት ለፊትህን ወንበር ይይዛሉ። ከዛ ይለቁና እዛ ቸርች ለክርስቶስ አይደሉም ሰዎቹ፣ የክርስቶስ አይደሉም የሚመጡ ቱሪስቶች ናቸው። የ2 ዓመት ቪዛ ነው የሚሰጣቸው። 2 ዓመት የሆነ ቸርች ይሄዳሉ። እኛ እኮ እንትን በቃ ያንተን ንግግር እያደረጉ ቪዲዮ ይሰራሉ። አይገኙም። ልክ እንደ መናኸሪያ ቡና ጠጡ። የመናኸሪያ ቡና ጠጡ ቋሚ ደንበኛ የለውም። ባሱ ወይም ታክሲው እስኪመጣ ድረስ የሚጠብቁ መንገደኞች ጣፈጠም አልጣፈጠም ቀመስ አድርገውት ያልፋሉ። አንዳንድ እንደዚህ ሜጋ ቸርቾች የመናኸሪያ ቡና ጠጦች ናቸው። መንገደኛ ሁሉ እውነተኛ ወደሚለው ባሱን እስኪሳፈር ድረስ ቀመስ አድርጎ ቡናቸውን፣ ስብከታቸውን፣ ትንቢታቸውን ቀመስ አድርጎ በእርግጥ አንዳንድ ሰው መንገድ ላይ ቀመስ ያደረገው እስከ ወዳኛው ሊሸኘውም እንደሚችል ሊያመውም እንደሚችል ቢታወቅም ግን ቀመስ አድርገው ይሄዳሉ። ሜጋ ቸርቾች የመናኸሪያ ምኖች ናቸው፣ ቡና ጠጦች ናቸው። ቋሚ ደንበኛ የላቸው። ልክ እኛ ሰፈር እንዳለችው አስካሉ እንደምትባሉ ቡና ጠጡ። የሷ ቡና ቀጭን ነው ብሎ ደንበኛ ሁሉ እንደሸሻት ሰፈር ውስጥ ሁሉም እንደሚያቋት በቋሚ አድራሻ ይዛ ቋሚ ደንበኛ ፈልጋ ቡና ጠጡ እንደጀመረችዋ ሴት የሆኑ ደንበኞች አመጻው አይቀሩባት። በቃ ወደደም አልጠላም ባስ ጠባቂ ነው፣ መንገደኛ ነው። ወይ ሲወርድ ወይ ሲወጣ ቡና ሱስ አለበት፣ ፉት አድርጎ ይሄዳል። አለቀ። የነዚህ አሁን የምትሏቸው ግለሰቦች ቸርች የመናኸሪያ ቡና ጠጡ ነው። መቼም አንድ አይነት ፊት አታገኙም። አንድ አይነት ፊት ካገኛችሁም ደግሞ የጥቅም ተጋሪዎች የሆኑ ሰዎች ነው። እሱን በደንብ በዝርዝር አወራላቸዋለሁ። አለቀ። የጥቅም ተጋሪዎች ነው። አንተ ልጅ ለምንድን ነው ወንጌል የማትሰራው? ወንጌል ለመስራት ወንጌል የሚመስሉ ወንጀሎችን መግለጥ አስፈላጊ ስለሆነ ወንጌል የሚመስሉ ወንጀሎች አሉ። ወንጌል ከሚመስሉ ወንጀሎች አንዱ ስለ ኢየሱስ አጣፍጦ በመናገር የኢየሱስ ሳይሆን የራስ ደቀ መዝሙር ብቻ ማፍራት ወንጌል የሚመስል ወንጀል ነው። አለቀ። አፍተሮል ስብከት እንዴት አይነት ጣፋጭና እንዴት አይነት የተዋዛ ነው አይደለም መመዘኛው። ይሄ የተዋዛ ስብከት በጣፈጥ አንደበት የቀረበው ስብከት ሰሚዎቹ ጆሮ ሄዶ ምን ያህል ሰዎች የኢየሱስ ክርስቶስ ደቀ መዝሙር አድርጓል ነው ውጤት የሚፈተነው በዛ። ባለፈው ዶክተር ጫኔ ስም ከተሳሳትኩ ይቅርታ አድርጉልኝ። የፖለቲከኛ ስም አላቅም፣ የፖለቲከኛ ስም ብዙ አላቅም። ዶክተር ጫኔ ይሁን አሁን 5 ዓመት ጨርሶ ከፓርላማ የራሱን ከፖለቲካ ያገለለው ወንድማችን ማለት ነው። በጣም ድንቅ ንግግር ባለፈው ተናገረ። ምን አለ? እኛ መምህራን አለ አዲስ አበባ ዩኒቨርሲቲ አስተማሪ እንደሆነ ፍንጭ አለኝ። እኛ መምህራን ያስተማርነው ትምህርት የሚለካው የፈተናቸው ተማሪዎች በመለሱት መልስ ልክ ነው። አንድ አስተማሪ አስተምሬያለሁ ብሎ ሲያበቃ ብዙ ተማሪዎች መመለስ ከብዷቸው ከወደቀ የወደቁት ተማሪዎቹ ሳይሆኑ መምህሩ ነው አለ። ስለ ትምህርት ሚኒስቴር አንስቶ ማለት ነው። ትምህርት ሚኒስቴር በባለፈው ዓመት ከፈተናቸው ተማሪዎች 92% ያክል ወድቀዋል። ያለፉት 8% ያክል ነው። በዚህ አካሄድ የወደቀው ትምህርት ሚኒስቴር እንጂ ተማሪዎቹ አይደለም ማለት። በእርግጥ እዛ ፓርላማ ውስጥ ያሉ ሰዎች አሉ ሁሉም ለሳቀት ቀልድ መስሏቸው ትውልድ እየቀነጨረ ትውልድ ከትምህርት እየወጣ ትውልድ ትምህርት እያስጠላው ሰዎች ትምህርት እያቋረጡ ሰዎች ፌል እያደረጉ መንደር ላይ የሚቅበዘበዝ ስርዓት የሚሆን ወንበር የሚያሞቅ ነገ ለአገሪቱ የሚጠቅም አይምሮ ይዞ መገለጥ የሚችል ተማሪ ሁሉ ረፍርፈው ይላሉ። ይኸውላችሁ የህዝብ ተወካዮች እኮ ናቸው። የህዝብ ድምጽ እኮ ናቸው። አሁን የህዝብ ተወካይ እኮ ራሱ ማለት የህዝብ ድምጽ ማለት ነው። እዛ ውስጥ ቁጭ አልከው አንተ አይደለም፣ አንተን የወከለህን ማህበረሰብ ይዘን ቁጭ አልከው። ስለዚህ የምታወራው ኢንተረስትህን ሳይሆን ኢንተረስታቸውን ነው። ፍላጎትህን አይደለም ፍላጎታቸውን ነው የምታወራው። የምታወራው ብሶትህን ሳይሆን ብሶታቸውን ነው። የምታወራው ችግርህን ሳይሆን ችግራቸውን ነው። ከዛ የመፍትሄ አካል ለመሆን ሊያንተ የወከሉክ ሰዎች ያላቸው ችግርን የሚፈታ ሐሳብ ታቀርባለህ። ለነሱ የሚጠቅማቸው የሚበጃቸውን ሐሳብ ወንበሩን ይዘህ ትታገላለህ፣ ትሟገታለህ። ይሄ ነው የህዝብ ተወካዮች።
ዓላማ። ህዝብ ወደቀ፣ 98% ህዝብ ወደቀ። የወደቀው ህዝቡ ሳይሆን ትምህርት ሚኒስቴር ነው። ይህንን እኮ ሙሾ ነው ማውረድ ያለብህ። ደረትን እየደቃ ከሴቶቹ ነጠላ ዘግዝቃችሁ፣ ወንዶቹ ደረታችሁን እየደቃችሁ፣ ጺማችሁን እየነጫችሁ፣ ልብሳችሁን ቀዳችሁ፣ ራሳችሁ ላይ አመድ ነስነሳችሁ ማልቀስ አለባችሁ። ምክንያቱም ጀነሬሽኑ ፌል እንዲያደርግ እያደረጋችሁት ነው። አለቀ። ሌላ ታሪክ የለውም። እና ልክ እንደዛ ነው። ልክ እንደዛ ነው። አንድ አስተማሪ አስተምሮ በህይወት ፈተና የወደቁት ሙሉ ተማሪዎቹ ከሆነ የወደቀው አስተማሪው ነው። በጣም አደገ። ቆንጆ ንግግር አጨብጭብያለሁ ለዚህ ንግግር። ልክ እንደዚሁ ነው። አንድ ሰባኪ በጣም ጣፋጭ ቃላት ተጠቅሞ ተናግሮ ሲያበቃ ሰዎችን የኢየሱስ ደቀ መዝሙር ማድረግ ጋር ካልደረሰ ሰባኪው አልሰበከም፣ ስብከትም አልነበረም፣ መስበኩ ምንም አስፈላጊ አልነበረም። አለቅ። አትሊስት ይሄንን ክፉ ዓለም ቻሌንጅ ማድረግ አለበት። ልክ እንደ ኤርሚያስ እኮ ትንቢቱ ይፈጸማል። እውነተኛ የእግዚአብሔር አገልጋይ ነው። ሰሚ ጆሮ አልነበረውም፣ ግን አትሊስት ያንን ጨለማ ዓለም ወቅሶታል። ያንን ጨለማ ዓለም ፋይት አድርጎታል። ነብዩ ኤርሚያስ አንዴ በጥፊ እያሉ ሌላ ጊዜ ግዞት ውስጥ ሲከቱት፣ ጉድጓድ ውስጥ ሲጥሉት፣ ላመነው እምነት ዋጋ ሲከፍል፣ ጨለማውን ፋይት ሲያደርግ በብርሃን ትመለከቱታላችሁ። አትሊስት ኖህ እኮ ያንን ክፉ ዓለም በዝምታም ቢሆን ኮንኖታል። ስለዚህ መኮንን አንዱ ፓርት ነው ማለት ነው። ስለዚህ አሁን ሶስት አይነት ሰዎች እንዳሉ ልንገራችሁና ሐሳቤን ልጠቅል። በዚህ ተቃውሞ ውስጥ የምመለከታቸው በተለይ አገልጋይ ከላይ የሚባል አገልጋይ ስም በተጠራ ቁጥር ጥፍራቸውና ጥርሳቸውን የሚያሾሉ ቀንዳቸው የሚበቅልባቸው ሶስት አይነት ሰዎች ተመልክቻለሁ። የመጀመሪያዎቹ በዛ የሚሉት የሚመስሉኝ የዋሃዎቹ ምስኪኖቹ ናቸው። ያ አገልጋይ ከንግግሩ ጽድት ካለ ንግግሩ ጀርባ ያለውን ማንነት የማያውቁ፣ ያለውን የአገልግሎት ውጤት የማያውቁ፣ ያለውን እውነተኛ ፐርሰናሊቲ የማያውቁ ምስኪን ሰዎች ናቸው። ጌታን ይወዳሉ፣ እግዚአብሔርን ይፈልጋሉ። እግዚአብሔርን መፈለጋቸው ግን በእውቀት የተደገፈ ስላልሆነ ብዙ ጊዜ እውነተኛ በሚመስል ጨበርበርቱ ነገር ይታለላሉ፣ ይሸወዳሉ። እነዚህ መጀመሪያዎቹ ናቸው። እነዚህ ሰዎች በየዋህነት መንፈስ በቅንነት መንፈስ ለማቅናት ትሞክራል። ምክንያቱም ምስኪኖች ናቸው፣ ለመለወጥ ይሞክራሉ። አለቀ። ሰለሞን ራስ ግለሰቡን ካልሆንክ በስተቀር ይሄንን ኮመንት እኔ ጋር መተክ እንዳትጽፍ። ራሱ ግለሰቡን ካልሆንክ በስተቀር ግለሰብየው የሚፈልገው በእኔ ስሙ ተጠርቶ ከኔ ጋር ቢፍ ማድረግ ነው የሚፈልገው። ቢፉን ደግሞ የሚፈልገው ለምንድን ነው? ቀጣሪዎች ከፋዮች ስላሉት፣ ከኋላ እኔን እንዲናገር የሚከፍሉት ሰዎች ስላሉ ስለማቅ ነው። ከፋዮች ስላሉት እኔ ለሱ መልስ ስሰጥ፣ እሱ ሳይታክተው ለኔ መልስ ሲሰጥ፣ እነዛ ቀጣሪዎቹ ከኔ ራዳር ውጪ ይወጡና እኔና እሱ ግብግብ ይሆናል፣ የግለሰብ ጸብ ይሆናል። ባለፈው ዳግማዊ ጥላውን የሚባል አዝማሪ እንዳደረገው ማለት ነው። ዳግማዊ ጥላውን የሚባለው አዝማሪ ከዚህ በፊት መጥቶ ያደረገው ባለማወቅ እኔንም ሆነ አማን ሻሎምን ወይም ሌሎቹን ከነ ሐሰተኛው ነብይ ከነ እዩ ጩፋ ጋር በእግዚአብሔር ቃል የነበረንን ግብግብ እውነትን በመግለጥ የነበረውን ግብግብ ወደ ራሱ አንገታችንን አዞረና ከሱ ጋር ዋን ቱ ዋን ምልልስ እንድናደርግ ሊያደርግ ሞከረ፣ ፈለገ። አክቹሊ 75% በላይ ተሳክቶለታል ብዬ አስባለሁ። ጉዳዩ የኛና የሱ ሆነ። ስለዚህ የዛን ሰዓት ላይ አመፀኞቹ እንደፈለጉ መሆን ቻሉ። ማናቸውም ላይ ሀሳብ መስጠት አልቻለም፣ ቻሌንጅ ማድረግ አልቻለም፣ ብዙ ነገር ማድረግ አልቻለም። አለቀ። ይሄም ግለሰብ ልክ እንደዚሁ ነው። ለሱ መልስ በምንሰጥበት መጠን ሌላው ላይ መስራት ያለብን ነገር ላይ ፎከስ እንዳናደርግ ያደርጋል። ስለዚህ እኔ ለሞቱ ግን ላልተቀበሩ ሰዎች መልስ አልሰጥም። ይቅርታ አድርጉልኝ። ይሄንን ስል በትዕቢት ተወጠረ ምናምን አይደለም። ሪያሊቲውን ነው የምነግራችሁ። ከህይወት የተቆረጡ የሞቱ ህሊናቸውን ለሸጡ ሰዎች መልስ አልሰጥም፣ አልመልስም። ዲዘርቭ አያደርግም። የኔን መልስ እሱ ዲዘርቭ አያደርግም። አንዳንዶቹን አየኋቸው ዲዘርቭ። አሁን ለምሳሌ ያ ኮፍያ የሚያደርገው ዮናታን በተነካ ቁጥር የሚወጣ አለ፣ የትዝታው ሳሙኤል አገልጋይ። አሁን እሱ ሰውዬ መልስ አልሰጠውም። የፈለገውን ካሁን በኋላ ቢል መልስ አየሁት። ገባ እንትኖቹን ለማስደሰት ቀጣሪዎቹንና
ዳቦ ፍርፋሪ የሚጥሉለትን ሐሰተኞች ለማስደሰት የቻለውን ያክል ፈንጂ ላይም ቢሆን በሰማቸው ይወድቃል። እኔ ምን አገባኝ ከሱ ጋር። ናስ እግዚአብሔር ያክብር። ቴንኪዩ ስለ ስጦታው አመሰግናለሁ። እና እነዚህ ሰዎች አጥፍቶ ጠፊዎች ናቸው። ከነሱ ጋር መታገል ምንም ትርጉም የለው። እነሱ ጌቶቻቸውን ለማስደሰት ምንም ያደርጋሉ። እኔ ደግሞ ከለውሌዎቹ ጋር ከተላላኪዎቹ ጋር ዳቦ ተከፍሏቸው ለእንትናቸው የሚጮሁ ሰዎች ጋር አላወራም። አንድም ልክ እንደሱ ፌስቡክ ላይ አለ ተከፋይ የቅበተ እምነት አገልጋይ ነኝ መጽሐፍ አለኝ የሚል ተከፋይ አለ። ተቀጣሪ ደሞዝተኛ ሁሉን ነገር ያሞግሳል። የሐሰተኞችን ሐሰተኛ እቃወማለሁ ለማለት ደግሞ ብዙ ደጋፊ የሌላቸውን ሰዎች ነካ ያደርጋል። ከዛስ ዋነኞቹን ደግሞ እነሱ እኮ እንደዚህ ናቸው እያለ ይሟገታል። ሲጽፍላቸው ነው የሚውለው። አሁን ይሄን ሰውዬ ያወራውን ሀሳብ ባለማራገብ ነው ሰዓቱን የምታጠበው። ንቀመ በመቶ ምክንያቱም አንድ ሰው ለፍርፋሪና ለእንጀራ ብሎ መናገር መመስከር ከጀመረ በህይወት እንዳለ እንዳትቆጥሩት። ሰው ለሆዱ ካወራ ጥሩ አይደለም፣ ለህሊናው መኖር ካቆመ። ስለዚህ የመጀመሪያዎቹ ባለ ምስኪኖቹ ናቸው። የመጀመሪያዎቹ ሰዎች ወደ ሐሳብ ተመልሻለሁ። የመጀመሪያዎቹ በየዋህነት ነው። ቴንክ ዩ ናስ። በየዋህነት ነው የሚደግፉት ሐሰተኞች። ዮናታንን በል እዩ ጩፋን በል ኃይልሻ እዩ ጩፋ በል ዮናታን በል አውቄ ነው ስሙንም አልጠራው። አንዳንድ ሰዎች ዮናታንን በል እዩ ጩፋን በል ነጃፒን በል ነዘላለምን በል ሌሎቹን የሚከተሉት ሐሰተኞቹን በትንቢት በልምምድ የሚስቱትን በንግግር የሚስቱትን በውሸት የሚስቱትን ለራሳቸው ዓላማ ፔልስ የከፈቱትን የሌላውን ቸርች ሰብስበው 4000 ምዕመን አለን እንቁልልጭ ምናምን የሚሉትን እነዚህን ሁሉ ሰዎች የሚደግፉት ለነሱ ሲሉ ኮመንት ላይ የሚሳደቡት ለነሱ ሲሉ ሰው የሚጠሉት ለነሱ ሲሉ ቪዲዮ የሚሰሩት በየዋህነት ባለማወቅ ከኋላ ያላቸውን ኢንቴንሽን ባለማወቅ አንዳንድ ሰዎች የመጀመሪያዎቹ ሰዎች ናቸው። ሁለተኞቹ ጥቅም ተጋሪዎች ናቸው። እነዚህ ስፔሲፊክ ናቸው። ጥቅም ተጋሪዎች ናቸው። በቀጥታ ደሞዝ የሚከፈላቸው፣ በቀጥታ ቀለብ የሚሰፈርላቸው፣ በተዘዋዋሪ ደግሞ የማይክ ጥቅም የሚያገኙ። ለምሳሌ ሐሰተኛ ነቢያትን ስትናገሩ ሲንገር እከሌ የሚባሉ ሰዎች ኮመንት ላይ ይሰድቧቸዋል። ለምን ይሳደባሉ መሰላችሁ? አገልጋዩ ራሱ አሳስቧቸው ሳይሆን ባይ ዲፎልት ያንን ማይክ እዛ መድረክ ላይ ያ ሁሉ ህዝብ ያለበት መድረክ ላይ ተቀርጸው ዩቲዩብ ላይ መለቀቅ ይፈልጋሉ። ዝማሪያቸው ዲሽ ላይ እንዲታይ እንዲለቀቅ ቻናል ላይ ይፈልጋሉ። ስለዚህ ጥቅም ተጋሪዎች ነው። ማይክ ሊሆን ይችላል፣ የፊት ለፊት ወንበር ሊሆን ይችላል፣ የሥራ ኮኔክሽን ሊሆን ይችላል። አንዳንዶች የሥራ ኮኔክሽን በእነዚህ ሐሰተኛ ነቢያቶች በኩል ያገኛሉ። ሐሰተኛው ነብይ አዳራሽ አለው እውቅና እና አለው እሱን ዝና ተከትለው የሚሄዱ ባለሀብቶች አሉ። ኢንቨስት ማድረግ የሚችሉ የሥራ እድል መስጠት የሚችሉ ኦነሮች አሉ፣ ቢዝነስ ኦነሮች አሉ። ስለዚህ ስራ ለማግኘት ጥቅም ለማግኘት አንዳንዱ ደግሞ ትዳር ለማግኘት እኚህ ከአውሮፓና ከአሜሪካ የሚመጡ ሴቶች አሉ። ሲለፉ ሲሰሩ ምናምን ቆይተው በፕሮፌት እንትና በኩል የመጣ ትዳር የተባረከ ነው በስመ አብ በወልድ በመንፈስ ቅዱስም ተብሎ ራብሩር ራራራ ለበሩሩ ተብሎ ልሳንም ተነግሮበታል። እሱ ትዳር አዋጭ ነው ብሎ የሚገሩ ፌል ያለ በጣም ብዙ ፌል ያደረጉ ትዳራቸው በነብይ እንትና ባርኮት። ነብይ እንትና እኮ እናንተም ብቻ አይደለም የሚባርከው፣ ፈንጂ ሁሉ ጦርነት ሁሉ ይባርካሉ እኮ እነዚህ ሰዎች። ትዳርንም ብቻ ሳይሆን ፈንጂ ይባርካሉ፣ እንትን ታንክ ይባርካሉ እኮ እነዚህ ሐሰተኛ ነቢያት። ማወቅ ያለብህ ማለት ነው ህዝብ ሲሞት ህዝብ ሲያልቅ የሆነ ፍጅት ሲኖር ምናምን ግድ የሚሰጣቸው አይደሉም። ከሞራል የወደቁ ናቸው አብዛኞቹ ሐሰተኞች ማለት ነው። በእነዚህ ሰዎች ቡራኬ ትዳር ለማግኘት የሚፈልጉ ሰዎች አሉ። ትዳር ይሄም የጥቅም ጉዳይ ነው ወዳጆች። ቢዝነስ የሚፈልጉ ሙሉ ጊዜ አገልጋይ መሆን የሚፈልጉ አሉ። ደግሞ በቀጥታና በተዘዋዋሪ ከአገልጋዩ ጋር በመታየት ዝናን የሚፈልጉ ሰዎች አሉ፣ ለሱ ዲፌንድ በማድረግ። ለዛ ነው ቀደም ያልኳችሁ ለዛ ለትዝታው ሳሙኤል የሚያደገድገው የዮናታን አክሊሉ የ24 ጊዜ ዲፌንደር ሆኖ የሚሰራው ሰውዬ ሂዱና ይዩት፣ ግብያውን ታዩታላችሁ። እዚህ እና ቡናን ምናምን ለአገልጋዮቹ ተደግፎ ይናገራል። የአገልጋዮቹ ደቀ መዛሙርቶችን ፎሎ አድርጎ ይሰበስባል፣ ፎሎወር አድርጎ ይሰበስባል። ጥቅም ነው ለሱ። 300,000 200,000 400,000 500,000 ፎሎወር ያገኛል በአገልጋዩ ስም ማለት ነው። ሁለተኛ የአገልጋዩን የሚቀበሉት ሰዎች እሱን ይቀበሉታል። አወዳደቄን አሳምርልኝ ይላል። አወዳደቅ አሁን ምን ያምራል? አንሸራቶሽ ወደቅሽ
በፍለፊትሽ በጥርስሽ ወደቅሽ፣ ሰው በጠረባ ብሎሽ ወደቅሽ፣ ድንገት ወለም ብሎሽ ወደቅሽ። አሁን አወዳደቅ ምን ያሳምር? ምን ያምር? አወዳደቅ አያምርም። እናቴ አቋቋሜን አሳምርልኝ በይ። ጸሎትሽን አስተካኪ። አቋቋሜን አስተካክልልኝ ጌታ ሆይ በይ። አወዳደቅ ምን ያምራል? አወዳደቅ አሁን እኮ እንትን ቀኔ መሆኑ እኮ ጌታ ሆይ አወዳደቄ ጌታ ሆይ መመጻደቃቸው እኮ አወዳደቄ አሳምርልኝ። ፈስዋ አወዳደቅ አሁን ምን ያምራል? እህታን እንዴት ያምራል! እና እነዚህ ሁለተኞቹ የጥቅም ናቸው። እነዚህ ጥፍራቸውን ያረዝማሉ። አገልጋዩን ስትነካ አሁን ለምሳሌ እንዳልከ የተባለው ግለሰብ እንዳልከ የሚባል ግለሰብ አሁን ተጠርቶ ከቆይቷል። ከተጠራው ሄዶ ፖድካስት የሚባል አለ። አንድ ደግሞ ክርስቲያን ቲዩብ የሚባል ቲዩብ አለ። የሐሰተኛ ነቢያቶች አጎብጓቢ እንጀራውን ቀለቡ የሚሰፈርለት ከሐሰተኛ አገልጋዮች የሆነ ግለሰብ አለ እና እንትን አደርጋለሁ፣ እጠብቃለሁ። ይሄ ሰውዬ በእንትን ሊመጣ ይችላል፣ በመጠሪያ እጠብቅሃለሁ እና እነዚህ ሰዎች እንደዚህ ነው ፕሮግራም ላይ ተጠርቶ ሰሞኑን አንድ ሁሉንም የሚናከስ ልጅ አለ። አይጠሩም፣ ስሙን አይጠሩም፣ የልጁን አይጠሩም። ሁሉንም የሚናከስ እና አገልጋይ ጥሌ ላይ እንደዚህ ሀሳብ ተሰጥቶ ነበር። ምን ትላለህ? ያው የተጠለዘብህ ኳስች ምናቃታ የተጠለዘውን ኳስ መልሰህ ከጠለዝክ ጨዋታ ይኖራል። የጠለዙትን ኳስ ግን ይዘከው ካቆምክ ጨዋታው ያበቃል። ብራዘር አሁን ጥያቄው ጎል ከገባብህ ነው ጨዋታው ተሸነፈ ነው የሚያበቃው። አባባልን ማስተካከል አለብህ። አሁን የተጠለዘብህ ኳስ ጎሉ ገብቷል። እውነቱን ልንገርህ ጎሉ ገብቷል። ምክንያቱም ጥያቄ ምልክት ለምሳሌ ትዳራቸው ላይ የሚማግጡ እግዚአብሔርን የማይፈሩ በአገልግሎት ሊደር ያደረካቸው ሰዎች መካከል አሉ። ቤት ሚስቶቻቸውን ያስለቅሳሉ። አንተ ቸርች ግን አገልጋዮች ናቸው። ቤት ከሚስቶቻቸው ጋር ትዳራቸው ካበቃ ዓመታት አልፏል። ግን አንተ ቸርች ውስጥ የእግዚአብሔር ሰው ነው የሚመስሉት። ፎቶ ላይ ሁሉ አሉ እንደዚህ ብለው ሊደሮች ናቸው። ለምን? የሰበሰብካቸውን ሰዎች አታውቃቸውም። ፋይናንሻሊ ያላቸውን ስቴቢሊቲ አይታችሁ ነው አገልግሎት የምትሰጧቸው። ለምሳሌ ጥላውን በራሱ ደህንነት አስተምሮ አጥምቆ የኳይል ሊደር የሆነ ሰው የለም። ወይ ከሙሉ ወንጌል ነው፣ ወይ ከመሰረተ ክርስቶስ ነው፣ ወይ ከቃሊዮት ነው፣ ወይ ከጃፒን፣ ወይ ከታምራት ታረቀና አሊያም ከዮናታን አክሊሉ ቸርች ነው የመጣ። ያው ዮናታንም አክሊሉ እንደዚህ ከደህንነት ጀምሮ አስተምሮ አገልጋይ ያደረገው ሰው የለም። አለቀ። ስለዚህ አንተ ቸርች ያሉ አገልጋዮች የተዘረፉ ናቸው ባይ ዲፎልት። ምክንያቱም በሁለት ዓመት የኳየር ሊደር አታፈራ። በሁለት ዓመት ጥሩ ደህንነት የተማረ ከዛ በኋላ ደቀ መዝሙር ጨርሶ አገልግሎት ውስጥ የሚገባ አባል የሆነ ሰው ልታፈራ ትችላል። የወንጌል አስተማሪ የሆኑ ሊደሮች የሆኑ ሰዎች አገልግሎት ውስጥ ያሉት ሁሉ ከሌላ ቸርች የተዘረፉ ናቸው። ቸርች ተከልኩ እንዳትል ሁለት አይነት አጥማጆች አሉ። የመጀመሪያዎቹ አጥማጆች ከሐይቁ ወይም ከባህሩ የሚያጠምዱት ናቸው። በጣም ልፋት የሚጠይቀው ፓርቲ የሚወስዱ መሀል ላይ ገብተው ጥላ እንዳይኖር በጨለማ አሳዎቹ በነፃነት በሚንቀሳቀሱ ጊዜ ምግብ አስቀምጠው የመረባቸው ጫፍ ላይ ምግብ አስቀምጠው አሳዎቹ በገቡ ጊዜ በመረባቸው የሚይዙ እውነተኛ አሳ አጥማጆች አሉ። ሁለተኞቹ አሳ አጥማጆች ግን ምን አይነት አሳ አጥማጆች ናቸው? ያ ለፍቶ ያጠመደው ሰውዬ ጀልባ ላይ ያስቀመጠውን አሳ ከኋላ መተው የሚያጠምዱ ናቸው። ሙሉ ወንጌል ካጠመደችው አሳ ያጠመድክ ሰውዬ አገለገልኩ እንዳትለኝ፣ ዘረፍኩ በል፣ ሰረቅኩ በል። ቃሊዮትና መሰረተ ክርስቶስ፣ መካነ ኢየሱስ፣ ህይወት ብርሃንና ሌሎቹ አብያተ ክርስቲያናት የሰበሰቡትን ህዝብ ከሆነ ቦታ ላይ ዘርፈ 4000 ሰው ቢኖር ቸርች ጠበበኝ ብትል ምንም ውሸት ነው። በዜሮ የሚባዛ። ለዛም ነው ከተማ ውስጥ በ100 ሜትር ርቀት አንድ ቸርች ለመከፈት ቢያንስ በአንድ ቸርችና በአንድ ቸርች መካከል የ500 ሜትር ርቀት ይጠይቃል። 500 ሜትር ርቀት 500 ሜትር በማይርቅበት ቸርች አለ። አሁን በአንተ አካባቢ ላይ አለ ቸርቾች አሉ።
እኔ ታዋቂ መሆን ፈልጋለሁ። ዮኒ ገይጅ አዲስ ታሪክ አዘጋጅ፣ አልቅሽ፣ ታሪክ አዘጋጅ፣ አልቅሽ፣ አልቅሽ። እስካሁን ብዙዎቹ ታሪኮች ተነግረዋል። ከ2010 ጀምሮ ያሉትን የመልካም ወጣቶች ምስክርነት ስሚና ብራንድ ኒው የሆነ በእንባ የታጀበ ለቅሶ አልቅሽ። ከዛ በኋላ ምናልባት ሊሳካልሽ ይችላል። እኔ እንኳን የመጀመሪያ ምስክርነት ሰጪ ስለነበርኩ እንደዚህ ተደርጎ እውቅና እንደሚገኝም አላቅም ነበር። ይቅርታ አድርጉልኝና ዞሮ ዞሮ ሁለተኞቹ የጥቅም ተጋሪዎች ናቸው። ከኋላ ወፌ ላላ፣ አሁን ወፌ ላላ ግርፊያ ነው። አሁን አንተ ምንድን ስም የለ ፎቶ የለ ይሸጣል። እኔ እንደዚህ አይነት ፌክ አካውንት ቻልወድ በእውነት ሼም ነው። በራስ አካውንት ና ይህን እንዳልክ ትሆናለህ። በፌክ አካውንት ደግሞ እናውቃቸዋለን። አለቀ። ማስመሰል ካልቻልሽ ምንም እውቅና የለም። ስለዚህ ሁለተኞቹ እንደነገርኳችሁ ምን አይነት ሰዎች ናቸው? የጥቅም ተጋሪዎች ናቸው። የመድረክ ጥቅም ሊሆን ይችላል፣ የስልጣን ጥቅም ሊሆን ይችላል፣ የገንዘብ ቀጥታ የገንዘብ ክፍያ ጥቅም ሊሆን ይችላል፣ አሊያም ማይክ መድረክ ለማግኘት ሊሆን ይችላል፣ አሊያም ትዳር ለማግኘት አሜሪካ ያለች ሴት በእነሱ በኩል ለማግኘት፣ አሊያም ባለስልጣናትን ለማግኘት ወደዛ ቸርች ጎራ የሚሉ ባለስልጣናት ካሉ ታዋቂ ሰዎች ካሉ ለማግኘት የሚደግፉ ሰዎች አሉ። ስለዚህ እነዚህ ሰዎች ሶሻል ሚዲያው ላይ ነብይ ከሌ ተነካ ሲባል ጥፍራቸውን ያወጣሉ፣ ቀንዳቸውን ያሾላሉ፣ ጥርሳቸውን ያስረዝማሉ፣ ይሰድቧችኋል። ነብይ እንትናን አንተ ትናገራል። አንተ ከመቼ መተን? አንተ መቼ ጫትህና ሲጋራን መቼ አበቅ? ትናንት አይደል ጌታን ያገኘው? ትናንት አይደል የመጣው? እሱ ያዳነውን ሰው ያክል አድናል። እሱ ያተረፈውን ሰው አድናል። እሱ ኢትዮጵያ ላይ ያለውን ተጽዕኖ ያክል አንተ አለ ምናምን ይላሉ። ያለውን ተጽዕኖ ሰውየው እኮ ሚዲያ ስላጫጫኸል ነው እንዴ? ተጽዕኖ እኮ ሚዲያ ማጫጫው እኮ አይደለም። የአንድ ሰው ተጽዕኖ የሚለካው ራሱን ሰው ውስጥ ሳይከት ንጹህ ጌታ ኢየሱስ ክርስቶስን በሰው ልብ ውስጥ በመተከለው ልክ ነው። ሐዋርያው ቅዱስ ጳውሎስ ለዚህ ነው ራሳችንን ቀላቅለን አልሰበክናችሁም ይላል። ያ ደግሞ ውጤቱ የሚታወቀው ጳውሎስ የጳውሎስ ነኝ ያሉትን ሰዎች ራሱ ቆሞ ገስጿቸዋል። ጳውሎስ የጳውሎስ ነኝ የአጵሎስ ነኝ ምናምን የለም። ጳውሎስ ተከለ እከሌ ያጠጣ የሚያሳድግ እግዚአብሔር ነው። ስለዚህ እግዚአብሔር ላይ ፎከስ አድርጉ፣ ክርስቶስ ራሱ አልተከፈለም፣ አትከፋፈሉ ብሎ በግልጽ ሐዋርያው ቅዱስ ጳውሎስ የእሱ ነኝ ያሉ ሰዎች ራሱ መንፈሳዊ ጠሬነት ውስጥ እንዳሉ ለማሳየት የአንደኛ ቆሮንቶስ መልእክት ላይ በግልጽ ተናግሯል። የእከሌ ነኝ ሲል ወጥቶ ካልገጸጸ ራሱ አገልጋዩ የእሱ ደጋፊዎች መሆን ይፈልጋል። ልክ የቡና ክለብ የሆነች ፐዝል አምጥቶልኝ የቡና ክለብ የደጋፊዎች ማህበር እንዳለው እነዚህ ሐሰተኛ ንግግራቸው ትክክለኛ ከኋላ ግን ሐሰተኛ ሞቲቭ ያላቸው እነዚህ አገልጋዮች የነብይ እከሌ ደጋፊዎች ግሩፕ አላቸው። ብራዘር እግዚአብሔርን የተደገፈ ሰው ደጋፊ አይፈራም። አንድ ሰው እንትና ላይ ግን ሪስኩ ከባድ ነው። ብዙ ተከታይ ስለሰበሰበ አለ ይሄ ሰውዬ ባትናገረው ብራዘር እግዚአብሔርን ይዘ ማንንም ሰው አትፈራም። እግዚአብሔርን ያላዙ ናቸው ሰው የሚፈሩት። እግዚአብሔርን ያላዙ ናቸው ባለ ጊዜ የሚፈሩት። አልከፋፈልኩ ከአገልጋይ ላይ አይንህን አንሳ፣ ኢየሱስ ላይ ፎከስ አድርግ እያልኩ ነው። የኢየሱስ ደቀ መዝሙር ሁን እያልኩ ነው። ኢየሱስ ክርስቶስ ደቀ መዝሙር ማድረግ ትተው በጣፋጭ ንግግራቸው የራስ ደቀ መዝሙር የሚያደርጉ እውነት የሚናገሩ የሚመስሉ ግን ከኋላ ሐሰተኛ ሞቲቭ ያላቸውን አገልጋዮችን ራቅ ነው ያልኩ። ፋይናንሻሊ ደግሞ ትክክለኛ ያልሆኑ ኮራፕትድ የሆኑ ሚስታቸውን ምናምናቸውን የሾሙ አማንዲ ደግሞ ሌላ አካውንት ከፍተ ነው ብሎክ አድርጌ ነበር። ሌላ አካውንት ከፍተ ወይስ ከብሎክ ላይ ፈትቼ ተውከ ይመስለኝ እና እንደዛ ነው። ስለዚህ ሁለተኞቹ የጥቅም ተጋሪዎች ናቸው። አንደኞቹ በየዋህነት የሚስቱ ናቸው የሳቱ። ምክንያቱም ቅድም እንዳልኳችሁ እነዚህ ሐሰተኛ አገልጋዮች የብርሃንን መልአክ የሚመስለውን ሰይጣንን ስለሆነ የሚያገለግሉት እነሱም የጽድቅ አገልጋይ መስለው ራሳቸውን ይለውጣሉ።
ስለዚህ በማስመሰላቸው የተሸወዱ በማማለያ ንግግራቸው ልባቸው የተረታባቸው ኢየሱስን የሚወዱ ግን ሳያውቁት የሰው ደቀ መዝሙር የሆኑ የዋህ ተከታዮች አሉ። እነዚህን ሰዎች በቅንነት በየዋህነት በመታገዝ ወደ ጌታ ፊታቸውን እንዲያዞሩ የቻልከውን ጥረት ታደርጋለህ፣ እውነትን በመግለጥ። ሁለተኞቹ ግን የጥቅም ተጋሪዎች ናቸው። እንዳልኳችሁ ነው። የገንዘብ ቀጥተኛ ጥቅም ያላቸው፣ ስልጣን ቸርች ውስጥ ፓስተር የመሆን ተስፋ ያላቸው፣ ነብይ የመሆን ተስፋ ያላቸው፣ መድረኩ ይሰጠኛል የሚሉ እሱ ሌላ አጥቢያ ከፍቶ ሲሄድ አሉ። አሁን ድሮ የነበርኩበት ቸርች እሱ ኒውዮርክ ሲሄድ እኛ ቸርቹን ተረክበን እናስተዳድራለን የሚሉ ተስፈኛ ልጆች አሉ። ብራዘር በአራጅ ነው ላይክ ላይ የሚሸጠው። እኔ እርግጠኛው ልንገር የአብዛኞቹን ሐሰተኛ ነቢያት ቸርች አሁን በካውንስሉ ከሚሰጠው ቦታ ውጪ አሁን በካውንስሉ የሚሰጠው ቦታ አይሸጥም፣ አይለወጥም። በካውንስሉ መንግስት የሰጠው ቦታ አይሸጥም፣ አይለወጥም። እነዛ ግን ቀድሞ ራሳቸው መሬት ያስገዙ በህዝብ ገንዘብ የገዙት ሐሰተኞች እውነቴን ነው ምልክ ነገሮች ካስተካከሉ በኋላ ከዚህ በኋላ ምንም ተስፋ የለውም ይሄ ነገር ብለው ሲያምኑ ላይክ ላይ በአራጅ ይሸጣል ቸርቹ። ከዛ ችግሩ ተርፎ ለኛ ነው የሚመጣው። ይሄን ነገር ፒን አድርጉት፣ አስቀምጡልኝ። ትንቢትም ብላችሁ ያዙት ከፈለጋችሁ። ይሄን ነገር ትንቢት ጌታ ነግሮኝ አይደለም። ትንቢት ጌታ ነግሮኝ፣ ሜትሮሎጂ ጌታ ነግሮት አይደለም። የአየር ትንበያ የሚለው ይሄ የአየር ትንበያ ነው የምነግርህ። ጌታ ኢየሱስ እንዲህ አለኝ እያልኩ አይደል፣ የአየር ትንበያ ነው የምነግርህ። የአየር ሜትሮሎጂዎች እንደዚህ የአየሩን ትንበያ እንነግራቸዋለን። ዛሬ በሰሜን ጎንደር አካባቢ ላይ አንዳንድ ቦታዎች ደመና አለ፣ ከመጠነኛ ዝናብ አለ፣ ሌላው ቦታ ግን ፀሐያማ ነው እንደሚሉት አይነት ነው የምነግርህ ነገር። ከገባ ገብተዋል፣ ካልገባ አትገደድም፣ ችግር የለውም። እና ይሄም ልክ እንደ ሜትሮሎጂ ትንበያ ያዘው ጌታ እግዚአብሔር እንደዚህ ይላል እያልኩ አይደለም። እና እርግጠኛው የምነግርህ ከካውንስሉ መሬት ከተቀበሉት ቸርቾች ውጪ ያሉ ህዝብ ገንዘብ መሬት ይዞታ የያዙ አዳራሽ የገነቡት ከባንክ ጋር ያይዘውት የሚያስፈልገውን ገንዘብ አካውንታቸው ውስጥ የውጭ አካውንታቸው ውስጥ ከተው የውጭ አካውንታቸው ውስጥ ዶላር የሚያስቀምጡበት አካውንታቸው ውስጥ ገንዘቡን አስገብተው፣ ምክንያቱም እዚህ ሀገር ካስቀመጡ ሴፍ አይደለም። አንድ ቀን በወንጀል የተጠረጠሩ ጊዜ በገንዘብ በፍትሐ ብሔር ይከሰሳሉ። ገንዘባቸው ሆልድ እንዲሆን ይደረግ፣ ፍሪዝ ይደረጋል፣ ማንቀሳቀስ እንዳይችሉ ይደረጋል። ከዚህ በፊት የኢትዮጵያ ፌዴራላዊ ዲሞክራሲያዊ መንግስት እና የፍርድ ቤቶች የአቶ እስራኤል ዳንሳን የባንክ አካውንት ፍሪዝ አድርገውበት እንደነበር ማለት ነው፣ አገዱበት እንደነበር። ልክ እንደዛ ሊታገድ ስለሚችል ውጭ ሀገር ይቀመጣል ገንዘቡ። ከዛ ባንኩ ታግሶ ይሄ ሰው አይከፍልም ብሎ ያመነበት ጊዜ ልክ ባለፈው ኮተቤ አካባቢ ላይ ባራጅ ሊሸጥ ብሎ ከህዝብ ገንዘብ ሲለመት እዩ ጩፋ 1 ሚሊዮን ብር ሰጠውና የተባለበት ያ ቸርች ማለት ነው። ፓስተር ወንድሙ የተባለ ግለሰብ ብሩን የበሉት ቤተሰቦች ናቸው። ብሩ በቤተሰብ ነው የተወሰደው። ምክንያቱ የቦርድ አባል ልጆቹ ናቸው፣ ሚስቱ ናት፣ ልጁ ሴት ልጁና ወንድ ልጆቹ ናቸው። በዛ ምክንያት የተበላ እንትን አለ። ከዛስ በአራጅ ሊሸጥ ነው ባካችሁ፣ ስንት ዓመት ጌታ የተገለገለበት ቸርች ምናምን ተብሎ ከህዝብ ነው ከእንደገና ብር የተሰበሰቡ። ልክ እንደዛ በአራጅ ይሸጣል። እንትን ኢንተርናሽናል ቸርች በአራጅ ሊሸጥ ነው ሲባል ያ ሁሉ ጌታን የተቀበለበት፣ ያ ሁሉ ካራቴ የተሰነዘረ ሴጣን የተዘረረበት፣ ያ ሁሉ ህዝብ እንባ የተራጨበት፣ ያ ሁሉ ህዝብ ያ ሁሉ ምስክርነት የመሰከረበት ብለህ ደግሞ ከእንደገና ገንዘብ ትዘረፋል። በአራጅ ጥቂት ጊዜ ነው፣ ለጥቂት ጊዜ ነው። ምክንያቱም አብዛኞቹን አውሮፓ ሀገር፣ አሜሪካ እንዲሁም ካናዳ ውስጥ ቤት እየገነቡ ያሉ ሰዎች፣ ቤት የገዙ ዱባይ ቤት የገዙ ሰዎች አሉ። 16 ሚሊዮን ብር ሀይዲሻ 16 ሚሊዮን ብር የተሸጠ ቸርች አለ ቅርብ ጊዜ ህዝቡ ላይ ከነ ምዕመኑ ከሆነ እኮ ይጨምራል። እንደው የገዛው ሕክምና አገልግሎት ነው። እኔማ እኮ እውነቴን ነው። ሃሌሉያ እንደዚህ ጨፍነው የውሸት ትንቢት እየሰሙ ሲገልጡ ሆስፒታል ላያቸው ላይ ተገንብቷል። ከውሸት ትንቢትና ፈውስ ወደ እውነተኛ ሕክምና ስሪንጅ ምናምን የሚታይ ስሪንጅ ጥርቁስ ወደሚያደርግ ሕክምና ተቀይሯል ነገርየው ማለት ነው። ምንድን ነው የምትለን? መቶ 12ቱ ያንተ ቢት ላይቭ ላይ
112ቱ ያንተ ቢጤ ጀዝቦች ናቸው ይላል ኮሜንት ላይ ራሱ እንዳለ ያውቅም 112ቱ ከኔ ውጪ እንዲህ ሌላ ጊዜ ስጽፍ ማለት ነው ቁጥሩን ታይና አንድ ቁጥር ወደ ታች ትቀንሳለህ 111ዱ ከኔ ውጪ ጀዝቦች ናቸው። እኔ እንኳን ልክልክል ልነግርህ ስለሆነ ነው የቀባሁት እንደ ሌሎቹ እንደዛ ነው ማለት ያለብህ ራስህን ቆጥረህ ጀዝባ ትላለህ 11 ልክ ነው ወንድማችን እንደዛ ነው የሚባለው ዝም ብሎ እኮ አንዳንድ ሰው እኮ እንዴት ስድብ ላርምህ ውጪ ሆነው የሚያዩ ሰዎች አሉ ያልገቡ ሰዎች እኮ ከደጆ እስቲ ግቡ ጎራ በሉ እስቲ ግቡ ጆይን በሉ እስቲ አትፍሩ ግቡ ውጪ አላችሁ ከውጪ አየር ላይ የምታዩ ሰዎች እስቲ ግቡ እንያችሁ ግቡ እስቲ ቤት ለእግዚአብሔር እንወዳችኋለን ግቡ እኔ በጣም የሚመቸኝ ሶሻል ሚዲያችሁ በእውነት እኔ እኮ ይኸውላችሁ ለምን ይመስላችኋል አንዳንድ ሰዎች የምራቸውን በእምነት ድሮ የሚጽፉልኝ ኮሜንት ልንገራችሁ በቅርብ ጊዜ ታብዳለህ ምናምን ብሎ የሚጽፉትና ሲያዩን ከሚከተሏቸው ሐሰተኛ ነቢያቶች የተሻለ የአእምሮ ስቴቢሊቲ ያለኝ አስባለሁ ፕሮፐርሊ ነው የምናገረው ሐሳቤን ዴቨሎፕ አድርጌ ነው ማቀርበው ቪዲዮ ስሰራ ስክሪፕት ጽፌ የሚመስል ቪዲዮ ነው የምሰራው ስክሪፕት ጽፌ አላውቅም እኔ ተናግሬ ቃላት ደገግሞሽ ምናምን ካለ እሱን ኤዲት አድርጌ ነው ማውጣው እንጂ አንድም ቀን ፊት ለፊቴ ጽሁፍ ጽፌ ምናምን አላወራም እና የተሰናዳ ሐሳብ ነው የምናገረው ሐሳቤን ሙሉ ለሙሉ ከጥላቻ ነጽተህ ካወራክ አለማመን አትችልም በጣም በብዙ ሐሳቤ ለምንድነው አንደኛ ሎጂክ ነው ማወራው ሁለተኛ መጽሐፍ ቅዱስ ቤዝ ላይ ቆሜ ነው ማወራው ከዛ ያልሆነ ያልተፈጠረ ጉዳይ አላወራም ስለዚህ ሲሞን ይላል ቀድሜ የጻፍከው ኮሜንት ይበቃል ካሁን በኋላ አላነበልህም ደጋግመህ ጻፍ አንተ ጥሩ ጸሐፊ እኔ ጋር የምትጽፈውን ብትከታተለው አንድ ልብ ወለድ ይወጣል ምናልባት ባይሸጥልህም ግን ጻፍኩ ለማለት ይበቃህ ነበር እንደ አንዳንድ ጸሐፊዎች ስምህን ከኋላ ታስቀምጥና ልፈርምላችሁ እያልክ ትለምናለህ ጽሁፍህን የሚገዛ ባታገኝ እና እንደዛ ነው ሶስተኞቹ ጋር ልምጣ ሁለተኞቹ የጥቅም ተካፋዮች ናቸው ብያቸዋለሁ በገንዘብ ሊሆን ይችላል በቦታ ሊሆን ይችላል በፖዚሽን ሊሆን ይችላል ክብር በመጠጣት ሊሆን ይችላል አቶ ከሌኮ ናቸው የዚህ ቤት ትልቁ ስጦታ ሰጪ ባለሀብት ከሌ ይሄንን ያሰራው ስጦታ የሰጠን ከሌ ነው ምናምን የሚባሉ ሰዎች አሉ እነዚህ ሰዎች የትልልቅ ዘማሪዎችን ኮንሰርት በማዘጋጀት ሚሊኒየም አዳራሽ በመከራየት ምናምን ይታወቃሉ እንደው መዝሙሩም ዝማሬውም ህዝቡ እንዲዘምር ምናምን ከመፈለግ ልብ ሳይሆን አብዛኞቹን የሚያደርጉት ዘማሪው ታዋቂ ስለሆነ የሱ ዝና በኩል የነሱ ሀብታምነት ስለሚነገር ነው አለቀ ብዙዎቹ እንደዛ ናቸው ባለሀብቶች ቸርች ውስጥ ያሉ ለዛ ምስኪን ጋር ሄደው የማያደርጉት እውነት ወንጌል የሚሰሩ ጤነኛ ሰዎችን ሚሽነሪዎችን 50 60 100 ሚሽነሪዎችን ገንዘብ መስጠት ይችላሉ መደጎም ይችላል በረሃ ላይ አፋር ውስጥ ያሉ ሚሽነሪዎች አሉ ሶማሌ ክልል ውስጥ ያሉ ሚሽነሪዎች አሉ ግፊያ የሌለበት እዚህ ሶሻል ሚዲያ ላይ ኦርቶዶክስ እንዲናት እንደዚህ ናት እንደዛ ናት ምናምን እንደሚባባሉት ሰዎች እንደዚህ ወንበር ላይ ቁጭ ተብሎ ምናምን አይደለም በጣም በረሃው ላይ መከራው ላይ ያሉ እውነተኛ የወንጌል አገልግሎት ውስጥ ያሉ ሰዎች አሉ 1500 ብር ነው ደሞዝ የሚከፈላቸው አንዳንዶቹ ደግሞ ከነ ቤተሰባቸው ሄደው እስኪራቡ እስኪጠሙ እስኪቸገሩ ድረስ የደረሱ ናቸው እነዛን ሰዎች ሰፖርት ማድረግ ይችላሉ ግን አይታወቁም ዝና የላቸውማ ለነሱ ሰዎች ቢሰጡ እግዚአብሔር ብቻ ነው የሚያያቸው አጨብጫቢ የለውም ጆሲ ብዙ ሐሳብን እቀበላለሁ በነብይ ጥሌ በኩል ሐሳብ ስታወራ ግን አስጠላኝ ይላል አያ አንተ ደቀ መዝሙር አይደለም የጌታ ለዛ ነው የጠላህ ምክንያቱም አንተ የጠላውን ደቀ መዝሙር ልብህ ራሱ
እርግጠኛ ነኝ ምስኪኑን ኢየሱስን ነው የምትወደው እንዴ ጉስቁልቁል ያለውን ኢየሱስ ይሄ ከትንሣኤ በኋላ ያለውን ኢየሱስን አታውቀውም አንተ ይሄ የነገስታት ንጉስ ሞትን ድል የነሳ ኃያሉን ጌታ አታውቀውም እና አያረጉ ባለሀብቱም ቢሆን እዛ የጥቅም ተጋሪዎች ናቸው ባለሀብቶች ገንዘባቸውን ኢንቨስት ያደርጋሉ በገንዘባቸው ምላሽ አገልጋዩ ያገኘውን ዕውቅና ይካፈላሉ ልክ የሆነ ሰውነታችሁን ተጣብቆ ደማችሁን እየመጠተ ራሱን ማሳደግ እንደሚፈልግ እንስሳ ወይም ተጣባቂ ነገር ይጣበቁባችሁና ሳክ ያደርጋሉ ገንዘባቸውን ኢንቨስት ያደርጋሉ እነሱ በምላሹ ምን ያገኛሉ በገንዘባቸው ምትክ ባለሀብትነታቸው ቸርች ውስጥ ይነገርላቸዋል 10 ጊዜ በስብከት መካከል ይሄው ከሌና ቤተሰቡ ይሄን አደረገ እየተባለ ይሞገሳሉ ይወደሳሉ ይቀደሳሉ ያንን አምልኮ ይጠጣሉ ቁጭ ብለው በሀብት በገንዘባቸው የገዙትን ስለ ጽድቅ ስለ ቅድስና ሚወቅሳቸው ጥፋታቸውን የቤተሰባቸው ሁኔታ ማንም አራተኛ ሚስት ቢያገቡ አጨብጭበው መድረክ ላይ ይደርዋቸዋል ምክንያቱም የነሱ ገንዘብ የቸርቹ ምሰሶ ነው ምክንያቱም ቸርቹ ኢየሱስ ላይ ሳይሆን እነሱ ገንዘብ ላይ ስለቆመ ማለት ነው አለቀ ስለዚህ የጥቅም ተጋሪዎች ባለሀብቶች ሊሆኑ ይችላሉ ምስኪን ልጆች ሊሆኑ ይችላሉ የሥራ ዕድል የሚፈልጉ መድረክ የሚፈልጉ ሊሆኑ ይችላሉ ትዳር የሚፈልጉ ሰዎች አሉ ስለዚህ በዛው ውስጥ እነዚህ ሰዎች አገልጋዩ ሲነካ ጥፍራቸውን ያረዝማሉ ጥርሳቸውን ያሾላሉ ቀንዳቸውን ያበቅላሉ እንደ ጎሽ እንደ ስፔን ጎሽ ያገኙትን ሁሉ ሚዲያ ላይ እየዘረጣጠሉ ለአገልጋዩ ክብር ልክ እንዳልክ እንዳደረገው ጣብሎ ልብሱን ለብሶ የዛን ቀን እቺን ለብሰ ኪድ ተብሎ ሱፋ ራሱ የተሰጠችው የዛን ቀን ተገዝቶ ነው የተሰጠው እቺን ለብሰ ሽክ ብለ በጥላውን እንትን ሞገስ ውስጥ በጥላውን መንፈስ ውስጥ ይሄው እንትን ዶጮ ሆኗል ሞገስን አይደለም ወዳጅ የሚያሳየው አመጋገብን ነው የሚያሳየው ጴንጤ ኮንክ በኋላ ሮብም ዓርብም የለም ከባለ ሀብቶች ጋር ተጠግተ ነው የምትበላው ስለዚህ የፈለከውን ስትበላ ካንተ ኪስ ጭንቀት የለም እንደ ቀድሞ ላይፍን ቻሌንጅ አታደርግም ምክንያቱም የተጠጋ ሰው ባይ ዲፎልት ራዩን ፕሮቴክት ታደርጋለህ ሰው ለዛ ደግሞ ዳርጎቶች አሉ ፊት የጴንጤውን እንትን ይሄ የፌክ ሙገሳ ፊድ ትደረጋለህ ፌክ ሙገሳ የፕሮቴስታንቱ አለ እዚህ ሶሻል ሚዲያ ላይ እኔ ጠግቤዋለሁ ካንተ በፊት ጠግቤዋለሁ ዮናታን ጋር ያለው ዮናታን እንድፈኝ አንተ የዮናታን አልጋ ወራሽ ነህ መልክ ራሱ ሱን ነው ስትናገር ራሱን ቦልድነ ኦርቶዶክሶች እንዲህ ነው የምታረጋቸው ነው ፊድ ያረጉ ነበር ፌክ እግዚአብሔር ክብር የእግዚአብሔር ሐሳብ የሌለበት እውነተኛ ያልሆነ ለሆድ ማደር አዳሪ የሚያደርግ ጽድቅ የሌለው እግዚአብሔር መፍራት የሌለበት ነው የለበትም እግዚአብሔር መፍራት ምትመክተው ወንጌልን አይደለም ምትመክተው ግለሰብ ነው ለወንጌል ታማኝ አይደለም ከኋላ ላይፍ ስታይል ቢታይ የጴንጤ ማስክ ተጨምሯል እንጂ ዴፊኒትሊ እርግጠኛው የምነግርህ የለወጠ ህይወት የለም የተለወጠ ህይወት ሴክሹዋል ፒዩሪቲ ላይ ብትገኝ ፌል ያደረከነ እኔ ሴክሹዋል ፒዩሪቲ ላይ ቼክ ብትደረግ ፌል አድርጋል ገንዘብ ላይ ቼክ ብትደረግ ፌል አድርጋል ፈተና እንደሌለብህ ሪያክት የምታደርገው ፈታኙ አንተን መፈተን ስላቆመ ነው ቤተሰብ ሆንካ ሰይጣን ቴሪቶሪ ውስጥ ስትገባ ፈተና ያቆማል ቻሌንጅ አትደረግ ፋይናንሻሊ ቻሌንጅ አትደረግ በምንም አትደረግ አለቅ ለታወራ ስትመጣ ግን ትጸልያለህ አረ እንትን ነው ማድረግባት ለምን ትጸልያለህ ላወራ ስለምጸልይ ጌታ ሆይ ዛሬ ሳወራ ኮሜንት ላይ አይምሮአቸውን ደፍነው ሐሰተኛ ነብይን የሚከተሉ የማይገባቸው ያንተ ሳይሆን የግለሰብ ደቀ መዝሙርና ካዳሚ የሆኑትን ልባቸውን ክፈትላቸው ሐሳቡ በጣም የሚጨንቀኝ የእግዚአብሔርን ሐሳብ ፍቃድ ነው ማወራው አለማወራው የሚለው ጉዳይ ነው የሚያሳስበኝ ብዙ ጊዜ ያወራ ያለው የእግዚአብሔር ፍቃድ እንደሆነ 100% እርግጠኛ ነኝ ለምን
የእግዚአብሔር ሐሳቦች ውስጥ ያሉትን ጉዳዮች ነው። አረ ጨለለ ይላል። አልጨለልኩም ብራዘር፣ ድራማቲክ በሆነ መንገድ ሐሳቤን እየገለጽኩልህ ነው። ጨልሏል ብለህ ሪከርድ አድርገህ ልቀቅ። ከዛ መሰሎችክ ልጁ እኮ ከለየለት ቆይቷል፣ እሱ እኮ ተናካሽ ነው፣ እሱ እኮ እንደዚህ ነው እያሉ ኮመንት ይጻፉልህ። ሂድና እያነበብክ ላይክ አድርግላቸው እየቀረስክ ማለት ነው። ከዛ በቃ አብራችሁ የኛ ጻድቅ ይለኛል። ይኸውላችሁ ፕሮቴስታንት እኮ እንደዚህ አልነበርንም። ይኸውልህ ጻድቅ ስትል ጻድቅ ኦርቶዶክስ እኮ ድንግጥ ይል ነበር ድሮ እና ጻድቅ ያለው ነው የምትለው ሲል አንድ ኦርቶዶክስ ፕሮቴስታንት ምንድን ነው የሚለው? በክርስቶስ ኢየሱስ ጻድቅ ያለው ምናምን አይደል የምንለው? የኛ ጻድቅ ይላል ያውን ደግሞ ጴንጤ። ምክንያቱም ዝም ብሎ ሃይማኖቱ ነው የቀየረው እንጂ ራሱ የፕሮቴስታንቱን ካልቸር እንኳን በትክክል አያውቅም። ቀልድ ነው ይለኛል። ወይ ሎል በል ወይም እቺ ግጥጥ ያለችዋን ኢሞጂ ተጠቀም ቀልድ እንደሆነ እንዳስብ። 4 ነጥብ አድርጋ ወርተ ቀልዳለህ ወይ? በፊት እንደኔ ፌሻል ኤክስፕሬሽን ቢኖር በቪዲዮ ብትሆን እሺ እንግባባ ነበር። እና ለማንኛውም ሶስተኞቹን ልናገር። ሁለተኞቹ የጥቅም ተካፋዮች ናቸው አልኳቸው። የመጀመሪያዎቹ በየዋህነት በቅንነት ያው ሐሰተኛ አገልጋዮች አስመሳዮች ስለሆኑ በማስመሰላቸው ተሸውደው ኢየሱስን የሚወዱ ግን ኢየሱስን ያልተረዱ የተሳሳቱ ሰዎች አሉ፣ ዲፌንድ የሚያደርጓቸው ሐሰተኛ አገልጋዮች። በሁለተኞቹ የጥቅም ተካፋዮች ናቸው ብያቸዋለሁ። ረዥም ጊዜ ነው ያወራሁት እሱ። በሶስተኛ ደረጃ ላይ ደግሞ ያሉት እነዚህ ጆሮን የሚኮረኩር ጥሩ ነገር ስለ ቅድስና፣ ስለ ጽድቅ፣ እግዚአብሔርን ስለ መፍራት ማያወሩ ምሉ የተኳለውን ኢየሱስን ብቻ የሚያወሩ ደግሞ ሰዎች አሉ። ኢየሱስ እኮ ሞቶላል፣ እውነት ነው። ኢየሱስ እኮ ተሰቅሎላል፣ ኢየሱስ እኮ ደስ አይልም። አፍተር ኦል ኢየሱስ ለምንድን ነው የሞተው የሚለው ጋር እንምጣ። ለምንድን ነው የሞተው? ለምንድን ነው የሞተው? ኢየሱስ ራሱን ከገለጠባቸው ነገሮች ዋናዎቹን ነገሮች እንግለጽ እስቲ። ኢየሱስ እኔ ምንድን ነኝ አለ? የህይወት እኔ እውነተኛ ብርሃን ነኝ አለ። ያለ ብርሃን መኖር እንደማንችል ታውቃላችሁ? ያለ ብርሃን መኖር እንደማንችል ታውቃላችሁ? አንችልም። ሰው ከብርሃን ተለይቶ ከኖረ ቆዳው ላይ ኢፌክት ይመጣል፣ ጤናው ላይ ኢፌክት ይመጣል፣ ላይፉ ላይ ኢፌክት ይመጣል። ህፃናትን ፀሐይ ላይ አውጥተን የምናሞቅባት ዋነኛው ምክንያት ፀሐይ ከሰውነታችን ላይ ከአጥንታችን ጋር ከምናምናችን ከሰውነት እንትናችን ጋር ባዮሎጂካል የሆነ ቅሩኝነት ስላለ ነው። ይሄ ተፈጥሯዊ ብርሃን ነው ምልክ። እሱ ብቻ አይደለም፣ ብርሃን ግልጽ የሚያደርግልን ብዙ ነገሮች አሉ። የምንሰራው ከአውሬዎች ምንድነው? ምልልሳችንን የምናደርገው ህይወታችንን የምንመራው በብርሃን ውስጥ ነው። ብርሃን በሌለበት ሰዎች እንደ ልባቸው መንቀሳቀስ አይችሉም። ምንም እንኳን የመንገድ ዳር የኮሊደር መብራት ቢኖር ሰዎች ደጁን ሲሄዱ አታገኛቸውም። ሲመሽ ወደ ቤት ነው ሰው የሚገባው። አለቅ። አሁን ስለ ተፈጥሯዊ ፀሐይ ነው እያወራ ያለሁት። ኢየሱስ የህይወት ብርሃን ነው። ይሄ ህይወትን፣ ጽድቅን፣ ፒዩሪቲውን የሚያሳይ ነው። እግዚአብሔር ልጅ ኢየሱስ ራሱን ብርሃን ነኝ ብሎ ገልጧል። 7 እኔ ነኝ ካላቸው ነገሮች አንዱ ብርሃን ነው ኢየሱስ። ስለዚህ የኢየሱስ ክርስቶስ ብርሃን በጨለማ ህይወት ላይ፣ በክፉ ላይ፣ በዓለም ላይ ካልበራ በስተቀር ያለ ብርሃን ልትሆን አትችልም። ስለዚህ እነዚህ ሰዎች የክርስቶስ ኢየሱስን እውነተኛ ማንነት አይሰብኩም። የሆነውን እኮ ይነግረዋል። መሰቀሉን፣ መሞቱን፣ ምናምን መነሳቱ። አፍተር ኦል ግን መሞቱ፣ መሰቀሉ፣ መነሳቱ ምንድነው ጭብጡ የሚለው ነው። ሌላው ራሱ ኢየሱስን የገለጠው እኔ የህይወት እንጀራ ነኝ ብሎ ነው። የህይወት እንጀራ ነኝ። ስለዚህ ኢየሱስ ራሱን የህይወት እንጀራ የሚበላ የምትካፈለው እንደሆነ ነግሮሃል። አለቀ በቃ። እንደምታውቀው አንድ ጎጃሚዎች ተርቶታል የሚባል አንድ ጽድት ያለ ተረት አለ። ምን ይላሉ ጎጃሚዎች ሲተርቱ? ምግቡ ፊቱ ላይ አምሯል ይላሉ። ሰው የበላው ነገር በፊዚካሉ ላይ ሪያክት ያደርጋል። ያውን ለፋቲ የሆኑ ምግቦችን ከበላ የሚያዝረጠርጥህን ምግብ ከበላ ሰውነት በመወፈር በምናምን ራሱን ይገልጣል። ከጤንነት ጋር የተያዙትን ቬጂቴሪያኖችን ብትመገብ ሰውነት ላይ የሚፈጠሩ አጓጉል ጨማሪዎችን ትቀንሳል። እነሱ ላይ ስፖርት ምናምን ካከልክ ማለት ነው። ያለ ምግብ መኖር አትችልም። የሆኑ ያህል ቀናቶችን ያለ ምግብ ልትቆይ ትችላለህ። ምግብ ከጎደለ ህይወትክ ላይ ግን ትሞታለህ። ስለዚህ የበላከው ምግብ ሰውነትክ ላይ ሪያክት ያደርጋል። ኢየሱስ እኔ የህይወት እንጀራ ነኝ አለ። እሱን በልተክ እሱን በህይወትክ
ተጠመቅ። ኢየሱስ ክርስቶስን ወደ ውስጥ ካስገብተ በምላሹ የክርስትና ህይወት ወይም በክርስቶስ አካል ላይ የምትሆነው ነገር ኢፌክቲቭሊ ካልተለወጠ፣ ማንነት ካልተቀየረ፣ ድሮ አመፀኛ የነበርከው አሁን በጽድቅ ካልተመላለስ፣ ድሮ ከቅድስና የጎደልከው አሁን በቅድስና እግዚአብሔርን በመፍራት ካልኖር፣ ሴክሹዋል ፒዩሪቲ ላይ አስተሳሰብ ላይ ራሱ ፒዩሪቲ ከሌለ መጽሐፍ ቅዱስ ሲናገር ይህ በአእምሮ በመታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ሮሜ ምዕራፍ 12 ላይ እንደሚናገረው ይህንን ዓለም አትምሰሉ፣ በአእምሮ መታደስ ተለወጡ የሚለን ጳውሎስ ምንድን ነው ስትል፣ ወዳጆቼ ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለጌታ ታቀርቡ ዘንድ በጌታ ርኅራኄ እለምናችኋለሁ። ስለዚህ ሰውነትህ ለምን የሰውነትህ ባለቤት ተቀይሯል። ቀድሞ ራስህ ነህ በሰውነትህ ላይ ባለቤት። አሁን የሕያው እግዚአብሔር ቤተ መቅደስ መሆናችሁን አታውቁምን? መጽሐፍ ቅዱስ እኮ ነው መቅደስ ሆኗል ይሄ ሰውነት። ይሄ መቅደስ ደግሞ የክብር ጌታ ኢየሱስ ክርስቶስ በእናንተ ነው እንደሚል ኢየሱስ ክርስቶስ በእናንተ ውስጥ እኮ ነው ያለው። ስለዚህ እሱ በእናንተ ውስጥ ሆኖ የህይወት እንጀራን ኢየሱስን ተካፍላችሁ፣ የህይወት እንጀራ ብቻ አይደለም ኢየሱስ የህይወት ውሃም ጭምር ነው። አይታል ውሃ ከህይወት ጋር ምን ያህል ቁርኝት እንዳለው ታውቃለህ? ያለ ውሃ ምን ያህል ጊዜ መኖር ትችላለህ? ያለ ውሃ ብዙ ቀን መኖር አትችልም። ውሃ ከህይወት ላይ ካደረገ ደርቀህ ነው የምትሞተው። የህይወትና የሞት ጉዳይ ነኝ ነው ያለው ኢየሱስ። የህይወት እንጀራ ነኝ ሲል አንተ ዲያብሎስ ይለኛል። እንዲህ ነው በቃ የሰው ደግ መዝሙር። እኔ እኮ ይገርመኝ እኮ አሁን እንኳን እጁን አይሰበስብ ይሄ ልጅ አሁን ጥሩ ነገር ነው እያወራ ያለው። በቃ እስቲ ቆይ በኋላ እንትን ጌታዬን አለቃዬን ነብዬን ሲናገር ልክልኩን ነገረዋለሁ። አሁን ግን ጥሩ ነው እየተናገረ ያለው እንኳን ብሎ እጁን አይሰበስብ። አንተ ዲያብሎስ ይላል መጥቶ። ዲያብሎስ ኢየሱስ የህይወት እንጀራ ነው። ኢየሱስ ጽድቅ ቅድስና ነው። ያለሱ በቅድስና ካልኖረን እግዚአብሔር መንግስት አንካፈልም ምናምን አይልም ዲያብሎስ ይመች አራድዬ ልጅ ይመች፣ ዋናው ጂሰስ ማለት ነው ኢየሱስ ይሰበክ ምናምን ይልሃል። ከዛ ህይወት የሌለው የኢየሱስ ስብከት፣ ኑሮ የሌለው የኢየሱስ ዝማ፣ ኢየሱስዬ ወድሃለሁ ብትወዱኝ ትእዛዜን ጠብቁ። አንተ አይነን ጨፍነህ ኢየሱስዬ ወድሃለሁ ምናምን ብለህ ትጀምራለህ። ጌታ አይነን ስገልጥ ብትወዱኝ ትእዛዜን ጠብቅ አለቀ። ለኢየሱስ የሚገባው በሁለት ጉንጭ የሚቆረቆረው እንባ ብቻ አይደለም። ማተር ያደርጋል ማልቀስ። በነገራችን ላይ ማልቀስ ኖርማል እግዚአብሔር እንደተራ ነገር ይቆጥሯል እያልኩ አይደለም። ያቺ ሴት አለቀሰችና ወንጌሌ በተነገረ ስለኔ በተነገረበት ሁሉ ስላንቺም ደግሞ ስለዚህ ጉዳይ ይወራል አላት። ማልቀስማ ክብር አለው። ግን እያልኩ ዝም ብለን እንባ ደግሞ የምታፈስከው ያዞ እንባ ከሆነ ታፈሱስ ደግሞ ማተር ያደርግም ነው እያልኩ ያለሁት። እና ኢየሱስ እኔ የህይወት ውሃ ነኝ አለ። ውሃ በህይወት ውስጥ ከሌለ ስንት ፐርሰንት ነው ውሃ ነን ያሉት ሰዎቹ? 75% ነው። ከዛ በላይ የሰውነታችን ክፍል ራሱ ውሃ ነው ያለው። የደም ዝውውራችን ውስጥ ምግብ ይመላለሳል። የደም ዝውውራችን ውስጥ ውሃ ይመላለሳል። ኢየሱስ ክርስቶስ እኔ ነኝ ሊተራል ስለሆነ ነገር እያወራሁ አይደለም ያለሁት፣ ስለ መንፈሳዊ ጉዳይ ነው እያወራሁ ያለሁት ወዳጆቼ። ስለዚህ ኢየሱስ ነኝ አለ። ስለዚህ በህይወት የሚገለጠው ማንነትህ ከኢየሱስ የተካፈልከው ነገር ላይ ማተር ያደርጋል። አለቀ። ስለዚህ ስለ ኢየሱስ ስትሰማ ያው እንዳልካችሁ ዝንብ እንደሚያደርገው ኦቨር ሪያክት እያደረግ ከኋላ እኔና እሱ በመጨረሻ ላይ የተፋታ ነው። እንዴት ነው ታውቃለች? ማቃቸው ሴቶች አሉ በሌላ ጉዳይ ማቃቸው ከነዛ ቸከሶች ቪዲዮ ሰርታ አይቶት ከዝሙት ሽሽ ብዬ ቴክስት አደረኩለት። ለራሱ በአደባባይ አይደለም የተናገርኩት፣ አግኝቼዋለሁ። ህብረሰረሰሩ አውቀዋለሁ ጉዳዩ። ከዝሙት ሽሽ ብዬ በውስጥ በኩል ሜሴጅ አደርግለት ላይቭ ላይ ገብቶ አንዳንዶች ምናምን ብለው ሙልጭ ስሜን ሳይጠራ ኦኬ ሸኘሁት ወደዛ ጎራ። ማንም አይደለም ምንም እውነቱን የነገርኩ አውቃለሁ። እውነቴ እንዲህ ይኮራኮራል፣ ግን እውነት ነው። ከኋላ ያለ ህይወት፣ ጽድቅ፣ ቅድስና ወሳኝ ጉዳይ ነው። አለቅ ወሳኝ ጉዳይ ነው። ጳውሎስ ህይወት ተኮር ነው። ወንጌል ስለ ልጁ ነው ይልና ስለ ልጁ ብቻ ያወራል እንዴ? ጳውሎስ ስለ እኛ ህይወት ያወራል። ልጁ እኮ እኛ ህይወት ውስጥ የሚገለጥ በህይወት መልከት ለሱ ከነገርከው በቂ ነው። አዎ ከዚህ በፊት አልነገርኩ ለአንተ፣ አሁን ግን የነገርኩ እንድታውቁ ከኋላ ብዙ ነገር ስላለ ነው። ከሰዎቹ ጀርባ እንድታውቁ
እንዲያው የሚንጨረጨሩት ኢየሱስን መደበቂያ የሚያደርጉ ሰዎች አሉ። ክራይስት ምናምን ዋናው ኢየሱስን እንሰብከዋለን። አሜን፣ ደስ ይላል ኢየሱስ መሰበኩ። እንዴ ዋናው ኢየሱስ መሰበክ አይደል እንዴ? እንደ ኢየሱስ ድሮን ቴንክ ዩ ኢየሱስ መሰበኩማ በጣም ደስ ይላል። ግን ያ የተሰበከው ኢየሱስ ህይወት ሆኖ በህይወት ተገልጧል ወይ ነው ጥያቄው። በጽድቅ በቅድስና እግዚአብሔርን በመፍራት ተገልጧል። በእውነተኝነት በታማኝነት ተገልጧል። አለቀ። አመፅ ከዛ ይሸፈናል በጴንጤ ሙገሳ። አብዛኛው ላይፍ እዚህ ቲክቶክ ላይ በጴንጤ ሙገሳ ነው። የእግዚአብሔር ሰው አንተን ሳይ ወንጌል ይለውጣል። ምንድን ነው የተለወጠው? ድሮ በወላይተኛ እነ ካሙዙ የወላይታ ምንድን ነው የሚባሉት አምባሳደር ለወላይታ የወላይታ አምባሳደር ሆኑ። የባህል አምባሳደር ሲሆኑ እሱ የጋሞ አምባሳደር ለመሆን ቂጡን ፒው ፒው እያለ ይደንስ ነበር። አፍተር ኦል አሁንም የኛ መዝሙሮች እንደዛው ናቸው። ጴሬርም 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 ጴሬር የሱሳ ሚል የተጨመረበት ዘፈን ጴሬርም ባራራም ባራራም ባራራም። ምንድን ነው የተለወጠው ነው? ከሲታ ነበር ወፍራም ነበር። እኔም አፍተር ኦል ከሲታ ነበር ወፍራም ሆኛለሁ። እሱ አይደለም ለውጥ፣ ህይወት ነው ለውጥ። ህይወት ደግሞ ስለ ይሄንን ቲክቶክ ዘግቼ ከጌታ ጋር ብቻዬን ስሆን ያለኝን ህይወት አሁን እንደዚህ ያደረገ ያልኩ እየጠቆምኩባችሁ አይደለም። ምንም አላልኳችሁ። ፈራጅ ነው ምን አረገ አይታል ምን አረገ አልኳችሁ። ምን አረገ አላልኳችሁ። ይገለጥ ነው ያልኩት። እሱ ህይወት ነው ዋናው ነው እያልኩ ያሉት። እኔ ጥያቄ ምልክት ነው ያስቀመጥኩት። አለቀ። ላለመለሙ ለምለሞች መልስ አልሰጥም እህቴ። ድሮ ቴንክ ዩ እግዚአብሔር ይክፈልልኝ፣ አመሰግናለሁ። አንድ ያስገባ ያላስገባ ማስገባት በፈልግ አላስገባም አላስገባ ሀሳብ ያለቀበት ያስገባ እና ኢየሱስ ክርስቶስ አፍተሮል እኔ ነኝ ያለው ብርሃን ነኝ ቢል እውነተኛ ነኝ ብል እውነት የሚገለጽ የሚታይ ነው። መንገድ ነኝ ብትል መንገድ የሚሸሸግ አይደለም። መንገድ የምትሄድበት ነው። በግልጽ የምትሄድበት ነው። ሰዎች የሚጓዙበት መንገድ አለ። መጓዣ መድረሻ መንገድ እኔ ነኝ መንገድ አለ ኢየሱስ። እኔ ነኝ መንገድ እጅግ በጣም አስፈላጊ ነው። ለምሳሌ ከዚህ ፒያሳ ብሄድ መንገድ ነው የምጠቀም አለቀ። መንገድ ለመድረስ ትክክለኛው አማራጭ ነው። ባልሆነ መንገድ ብትሄድ መንገድ ቀየረ ብትሄድ ወደማይሆን መዳረሻ የሚያደርስ መንገድ ብትሄድ አትደርስም። ስለዚህ ኢየሱስ መንገድ ነው ሲል መንገድ የሚያደርስ ጉዳይ ነው። ስለዚህ እዛ መንገድ ላይ እንዳለ የሚታወቀው መንገዱ አንድና ብቸኛ ስለሆነ ያንን መንገድ መያዝ የሚታወቀው አሁንም በህይወት ነው። ዳልኩ ኢየሱስ እንጀራ ነኝ ብሏል። እንጀራ ህይወት ላይ ሰውነት ላይ ማንነት ላይ የሚገለጥ ነገር ነው። የምትበላው ምግብ ማለት እንጀራ ብቻ ሲሆን አለቀ። ሌላው ኢየሱስ ክርስቶስ ያለ ውሃ ነኝ አለ። ያለ ውሃ መኖር አንችልም። የህይወታችን ብዙ ፐርሰንቱን የያዘው ውሃ ነው፣ የሰውነታችን። ኢየሱስ ውሃ ነኝ ሲል ውሃ ለምትናገርበት ነገር ኢነርጂ፣ ለመኖርክ ሰርቫይቫል የሆነ ጉዳይ ነው። አለቀ። ስለዚህ ኢየሱስ የሰርቫይቫል የህይወት ጉዳይ ነው፣ የመኖርና ያለመኖር ጉዳይ ነው። ምን እያልኩ ነው? ኢየሱስ ክርስቶስን እንደ ህይወት ውሃ ተካፍለው ከሆነ ለዚህ ነው ኢየሱስ እኔ የህይወት ውሃ ምንጭ ነኛልና ከኔ ወስዶ የጠጣ ከህይወቱ የህይወት ውሃ ወንዝ ይፈልቃል። ምን እያለን ነው ኢየሱስ? ከኔ ወስደ ስትጠጣ ካንተ ውስጥ የኔ አይነት ህይወት፣ የኔ አይነት ምልልስ፣ የኔ አይነት ጽድቅ፣ የኔ አይነት ቅድስና ከህይወት ይወጣል ነው። አለቀ። ከህይወትክ ኢየሱስ ክርስቶስን የምትመስልበት ነገር ይታያል። ከሱ ተካፍላል፣ ከምንጩ ተካፍላልና የምንጩ ባለቤት የሚገለጥበትን ማንነት ትይዛል። ጽድቁን፣ ቅድስናውን ማለት ነው። ኢየሱስ በሰውነት ምድር ላይ በተመላለሰ ጊዜ እግዚአብሔርን ስለመፍራቱ ተሰማለት ይላል። እግዚአብሔርን መፍራት በህይወት ላይ ይታያል። በጽድቁ ጥበቡ እግዚአብሔር ልጅ የኢየሱስ ክርስቶስ ነገር በህይወትክ ላይ ይታያል። ወይም ኢየሱስን ትመስላለህ ባጭሩ። አለቀ። የመጨረሻዎቹ ሰዎች እነዚህ ጆሮአቸውን የሚኮረኩሩ ቅድስናን ጽድቅን የማይሰብኳቸውን ሰው
ሰዎች ዲፌንድ የሚያደርጉት በእነሱ ስብከት በኩል የጽድቅ ጥያቄ ስለማይኖርባቸው ነው። የጽድቅ ጥያቄ ኃጢአት መስራታቸው ልክ እንዳልሆነ በጽድቅ የሚሞግት ስብከት ስለሌላቸው ኢየሱስ ክርስቶስ መሞት መነሳቱን ብቻ ቀኑን ሙሉ ብታወራ ሁሉም ሰው ዝም ብሎ ይሰማል። አፍተር ኦል ምን ኃጢአት ስለሚገል ከእግዚአብሔር ስለሚለይ በኃጢአት መመላለስ ከእግዚአብሔር ስለሚቆርጥ ከዛ ኃጢአትን ማንነት መውጣት አለበት ብለህ ቻሌንጅ ስታደርገው ኢየሱስ ጳውሎስ የቆሮንቶስ ሰዎች ቻሌንጅ እንዳደረጋቸው ማለት ነው። እንዴት እናንተ ክርስቲያን ሆናችሁ እንዴት በክርስቶስ ሆናችሁ እንዴት ዳግም ተወልዳችሁ በአሕዛብ የሌለ ኃጢአት በእናንተ መካከል ይኖራል ብሎ ቻሌንጅ እንዳደረጋቸው የህይወት ቻሌንጅ የሚያደርግ ስብከት ስታቀርብ ሰሚዎችህ እየቀነሱ ይመጣሉ። አለቅ ኢየሱስ ክርስቶስ በጣም ብዙ ሰሚዎች አሉት ብላችሁ ታስባላችሁ? አዎ ተአምራቱን የተከተሉ ብዙ ሰዎች አሉ። ሲናገር ያደመጡት ብዙ የገበያ የሚያክሉ ሰዎች አሉ። በህይወታቸው ኢየሱስ ክርስቶስን መምሰል የተተረጎመ ግን ጥቂት ሰዎች ናቸው። እሱም መንፈስ ቅዱስ ሲመጣ ኢየሱስ ያስተማረውን ህይወት ሲዘራበት ህይወታቸው ላይ ነው ኢየሱስን መምሰል በኃይል በህይወታቸው ላይ የታየው። አለቅ በተረፈ ግን ኢየሱስ ክርስቶስ 3 ዓመት ተኩል አገልግሎ ሞቶ በትንሣኤ ኃይል ተነስቶ ለ40 ቀን ተከታታይ ተገልጦ አስተምሯቸው ነግሯቸው ሲያርግ ወደ አባቱ ከፍ ከፍ ሲል በምድር ላይ የቀሩት 120 የሚያክሉ ሰዎች ናቸው። አለቀ። ለምንድን ነው ይሄ ብቻ ቁጥር ያስፈልገው? የኢየሱስ ክርስቶስ አይነት ሰባኪ ኖሮ ነው ወይ? አይደለም። ኢየሱስ ክርስቶስ ትምህርቶቹ ብዙ ሰው ይቀንሱ ነበር። ዞር ብሎ የቀሩትን ደቀ መዛሙርቶች እናንተስ መሄድ ትፈልጋላችሁ ይላቸዋል። ለጆሮአቸው ይከብድ ለላይፋቸው ይከብድ ነበር። የሚፈልጉት ከሮም እስራት ነፃ የሚያወጣቸው ከሮም ባርነት ነፃ የሚያወጣቸው ንጉስ ሆኖ የሚመራቸው ሰው ነበር የሚፈልጉት። ኢየሱስ ክርስቶስ እርሱ ግን ከሮም ባርነት ነፃ ሊያወጣቸው ሳይሆን ከኃጢአት ባርነት ነፃ ሊያወጣቸው ስለመጣ የሚነግራቸው የጽድቅ መልእክትን አንዳንዶቹ አይፈልጉትም ነበር። ለሚመታ የሙሴ ትእዛዝ አይን ባይን ምናምን አይደል የተባለው ትእዛዙ። ኢየሱስ ግን መጣና ሲመታችሁ አዙራችሁ ስጡ አለ። መጎናጸፊያችሁ ለሚወስድ እጀ ጠባባችሁ ለዚህ ህሊና አሁን ድረስ አበድረኝ ለሚላችሁ ለማን ለጠይቀ ብድር ለሚጠይቃችሁ ሁሉ አበድሩ ለሚለምናችሁ ሁሉ ስጡ አለ። ይሄንን አሁን ድረስ ቻሌንጅ እንደረግበታለን። ለሚለምን ሁሉ ትሰጣለህ እንዴ? አንተ እኔ እሰጣለሁ እንዴ? አየህ የኢየሱስ ክርስቶስ ትምህርት ላይፋችን ላይ ቻሌንጅ የሚያደርግን በመኖርና ባለመኖር በቃ ይሄ የሚሞተው ስጋችንን የሚፈታተን ነው። ያንን ግን እንድናደርግ ጸጋውን ሰጥቶናል በመንፈስ ቅዱስ። ይሄ ዝም ብሎ አድርጉ የሚል ደረቅ ትእዛዝ ብቻ ሳይሆን ያደረገው አቅም ሰጥቶናል ያንን ለማድረግ። ስለዚህ ጥላሁን ጸጋዬ ለመውጭቅ ጀምር። ጥላሁን ጸጋዬ ለፋይናንሻል ፍሪደም ነው ቸርች የከፈተው።